አርበኛ ስለመጣ እሱ ጋር ተነጋገሩ። እኔ እንኳን የኔን ምድል እሱ ጋር ኤርሚ ጋር ተነጋገሩ። እውነቱን ተናገር ኤርሚያስ። እሺ የገደሉ አርበኛ አለ። መልካም እሺ፣ ወንድማችን ቀለሜ ጥያቄ ይሄን ጠይቅ። ሰይጣን ተጠምቋል ብለህ ታስባለህ ወይም ታምናለህ? ይሰማል ወንድማችን? ድምጽ ከኔ ጋር ነው የታፈነው? እኔ ኤርሚያስ ነኝ። አይ ቲንክ ሌላ ሰው አስቀድመ ከሆነ አይደል ነው እኔንም ጠራ። ኦኬ ኤርሚያስ እሺ፣ ቀለሚ ብለው ስለጠሩክ ነው። ጥያቄ አለ? እናንተ የደብተራዎቹ ወሬ ነው። እኔ ስሜ ኤርሚያስ። ስድቡን አቁም፣ ስድብ አቁም ወንድማችን። አንተ እኮ ራሱ ተረጋጋ መንፈስ እባክህ። እኛ ክርስቲያን አይሳደብም። እሺ እኔ ኤርሚያስ ነው ያልኩህ። ለምን ያለ ስሜ ደብተራ ምናምን እኛ ክርስቲያኖች ነን። ክርስቲያን ስለማይሳደብ አትሳደብ። ወንድማችን ያወጡት ስም ነው። ክርስቲያን አይሳደብም። የኔታ ሚዩት አድርጉታይ። ይቅርታ የደብተራ ትርጉሙንም ስለማታውቀው ወደዛ አትግባባቴ። የመጣበትን ብቻ በዚህ በርሱ ላይ ብቻ ተናገር። ከመምህሩ ጋር አወራለን። ለምን መምህሩ እንደዋሹ ገድሉ ላይ አሁንም ታረጉኛላችሁ? አሁንም ተረጋጋ። መጀመሪያ ከራስ ጋር ታረቅ። ከራስ ጋር አባቴ ተናገር የእውነቱ። መጀመሪያ ደብተራ የሚለውን ነገር አስተካክለው። ደብተራ ምንድን ነው በአንተ ቋንቋ? የተጠቀጠቁ ጠንቋዮች ማለት ነው። ኦኬ እነሱ ያወጡት ስም እንጂ የኔ ስም ነው። አሁን ሰይጣንህ ጋር አውራ። መምህሩ ልቀቅልኝ። ለኔ ከመምህሩ ጋር ተረጋጋ። አሁን አንተ ሚዩት አድርግ። አድርጉኝ አስገብታችሁ ለሚዩት አድርጉኝ አለችው። ሰይጣን አልተጠመቀም አይደል ያሉት እሳቸው። ከኔ ጋር አውሩ። አንተ የተናገርከው ንግግር አለ ቀለሜ፣ ፓስተር ቀለሜ እባክህን አንድ ጊዜ ተረጋጋና የተናገርከው ንግግር አለ። ስለ ና አታምታታም ፓስተር፣ የተናገርከው ንግግር አለ። ስለ ደብተር ያብራራኸው ነገር አለ። እባክህን ፓስተር፣ እባክህን አንተ በሄድክበት መንገድ ከሄድን እኛም የባስንን ለመምህር ውስጣቸው አንዴ ና መጀመሪያ ለተናገርከው ንግግር ማስረጃ፣ ለተክለ ሃይማኖት ሁለቱም ማለት ለተናገርከው ንግግር ማስረጃ ቀለሚ ታድርጉኝ። ለተናገርከው ንግግር ማስረጃ ለተናገርከው አሁን የተናገርካት ንግግር አለቻ የተፋት መርዛለች። ለዛ ነገር ማስረጃ ካለ ማስረጃ ስጥ፣ ካልሆነ ይቅርታ ጠይቅ። ሁለቱም ማለት ነው አውሩ። ሰይጣንን ነው ያጠመቀችው ኦርቶዶክስ። መምህሩ ሲዋሹ ነበረ። ተረጋጋ መጀመሪያ እባክህን ፓስተር ቀለሚ ተረጋጋ መጀመሪያ። ልቀቅላቸው። እኔ ለቅላችኋለሁ፣ ግን መጀመሪያ ለተናገርከው ንግግር ምክንያቱም ምን ብለሃል? ኦርቶዶክስ ምናምን ብለህ ኦርቶዶክስ ቤት የተሰበሰቡ ጠንቋዮች ደብተሮች ይባላሉ ብለሃል። ለተናገርከው ንግግር ማስረጃ ማስረጃ መስጠት አልቻልክም። ስለዚህ አሁን እንዲህ ወረደ። ኦኬ መጀመሪያ መረጋጋት አለበት። ደብተራ ምንድነው ቋንቋው? መጀመሪያ እስኪ ያሳየን ከመጽሐፉ የእንትና ቋንቋ ነው ብሎ መጀመሪያ። ደብተራ ማለት እኮ ምን እንደሆነ ስለማያውቀው ነው መጀመሪያ ስለ ድብትርና ማውራት ያስፈለገው ማለት ነው። ስለዚህ መናደድ አያስፈልግም። አስቀድመህ የጀመርከውን ነገር ተናገር። የምትመልስልን ሰይጣን ይጠመቃል አይጠመቅም እሱን ታሳየናለህ። ሁለተኛ መጀመሪያ ላይ መጀመሪያ ላይ የተናገርካትን ነገር አብራራለን ግባና። ምክንያቱም ከሰይጣን ይጠመቃል አይጠመቅም በፊት የኦርቶዶክስ ደብተራዎች ብለሃል። ደብተራ ምንድን ነው? የት ላይ ነው ያለው ደብተራ? ከየት ተነስተህ ነው ያገኘው? ሳበው አንድ ጊዜ፣ አንድ እድል እንስጠው። ማለት ዳጊን ሳበው። ምን እያለ ነው ዳጊ? እሺ ሰበዋለሁኝ። የኔታ ብዙ ኦርቶዶክሳውያንም ስላሉ የተፋትን መርዝ ያጥራና ከዛ ገድላት ላይ መቀጠል ይችላል። ያው ሰበዋለሁ።
እሺ ለምን ያስወጣችሁኝ? ችግር የለም አስወርዳችሁኝ ለምን ወረድካላችሁ? ኖ ለምን አስወርደኸኝ? ቆይ ያስወረድከኝ አንተ ነህ። እኔ አልወረድኩም። አንዳንድ ቁጥር ይዘህ እኔ ነኝ ያስወረድኩህ ስለተሳደብክ ነው። ተረጋጋ። መጀመሪያ አስወርደኸኝ ለምን ወረድክ ትለኛለህ? ገብቼ ሚውት ታታድርገኝ ለመምህሩ ልቀቅላቸው። እናንተ አቅም ካላችሁ ማለት መምህሩ ቆይ አንተ ከኔ ብራዘር ለመምህሩ ልቀቅ። አይ ቆይ አንተ ሲጀመር ከኔ ደብተራና ከምእመን ጋር አላውራራ። አይ የኔታ እርሱ የፈለገው ምን መሰሉት? ከእርሱ ጋር አፈላፊ መካፈት ነው። እርሳቸው ተራ ወንበዴ የሰፈር ወመኔ አይደሉም። እሺ ትልቅ የቤተክርስቲያናችን አባት ናቸው። በእርጋታ በትህትና የሚያወራ ሰው ብቻ ከእሳቸው ጋር ያወራል። ከዛ ውጭ ይለፈልፋለሁ፣ ሌሎች ንግግሮች እናገራለሁ ካል አንድ ላይ ነው የምናጠራው። እንዴት አመሻችሁ? ሰላም ብያለሁ ሁላችሁንም። መምህር እንዴት አሉ? እግዚአብሔር ይመስገን። ይሄን ያህል መናደድ እኮ ያስፈልግም። መጀመሪያ ደብተራ ያልኩት ከዚህ ተነስቼ ነው። ደብተራ ማለት እንደዚህ ነው ብሎ ማስረዳት ነው። ዝም ብሎ ደብተራ የሚል ሰው ድንቁርና ፕላን ካርታ አውጥቶበት ቤት የሰራበት ከዛ ደግሞ እስከ 7 ፎቅ ድረስ ያስተካከለበት ሰው ነው ደብተራ ብሎ የሚሳደብ ማለት ነው። ደብተራ ማለት ድንኳን ማለት መሆኑን እንኳን የማያውቅ ማለት ነው። ስለዚህ መጀመሪያ ይሄን ማወቅ ያስፈልጋል። ማለት ዝም ብሎ አፍ ያመጣውን ሁሉ መናገር አያስፈልግም። ደብተራ ማለት ምን ማለት እንደሆነ መናገር፣ ማስረዳት። ኦርቶዶክስ ተዋህዶ ብሎ ሃይማኖትን ከመዝለፍ አስቀድሞ መጀመሪያ ከየት እንደተነሱ መረዳት ያስፈልጋል እንጂ ማንኛውም ሰው መጥቶ አልፎ አንድ ነጥብ ጥሎ ቤታችን ውስጥ ሊያልፍ አይችልም። ምክንያቱም ደብተራ ብሎ ኦርቶዶክስን መሳደብ አይጠበቅበትም። መጀመሪያ ደብተራ ማለት ምን ማለት ነው? የምን ቃል ነው? ከየት አገኘው? የት ላይ ነው ደብተራ ማለት ጠንቋይ ማለት የሚሆነው? ቢያንስ ከቻት ጂቢቲ እና ከኤአይ ታንሳለህ አንተ። ደብተራን እስኪ ኤአይ ላይ ስጣው ምን ማለት እንደሆነ ይተረጉምላል። እና በጣም አንዳንድ ጊዜ የምንናገረውን ነገር ማስተዋል ይጠይቀናል። ስለዚህ ገብቶኛል ሐሳቡ ምን ለማለትም እንደፈለገ። መሞገት ከቻለ ሐሳብ መሞገት ነው። ያለዛ ግን እዚህ ጋር ሌላ እዛ ጋር በየግሉ የሚለፈልፈውን ሐሳብ እኛ ቤት ለፍልፎ ማየት አይቻልም። እንደዛ ነው ማለት የምፈልገው። ቀጥሉ። አንድ ሐሳብ ልስ ተፈቀደልኝ። ተደረብኩ ቦታ ላይ እየተናገሩ ተደረብኩኝ። ልጁ ፖለቲካ ለመስራት ሲሞክር ለዛን ይቅርበሉኝ ኔታ። አረ ምንም እኮ ፖለቲካ የሚሰራ ነገር የለውም። በይፋ ነው የተናገርነው። በይፋ ደግሞ ኑ ብለናቸዋል። በይፋ መጥቶ ደግሞ ሰው ሰይጣን ይጠመቃል አይጠመቅም ሲባል ይሄው እዚህ ጋር ያጠመቃችሁት ሰይጣን ነው ራሱ ዲያብሎስን ነው ብሎ መሞገቻውን አውጥቶ መጀመሪያ መጽሐፍ ቅዱስ ላይ ያለውን አስረድቶ ሰይጣን የሰይጣን ልጅ የተባለውን ሰይጣን ልጅ የተባለው ሰውዬ እንደታወረ መስረጃውን አይቶ ሄዶ ማስረዳት እኮ ነው። ቀላል ነው። መጽሐፍ ቅዱስን የሚቀበል ከሆነ ማለት ነው። ያለዛ ያው የድንቁርና ጥግ ነው ማውራት ሊቻል የሚችለው። ምክንያቱም ልክ እንዳልኳችሁ ነው። የማይወልደውን ሰይጣን ወለደ ብሎ እያወራ እንደገና ደግሞ መልሶ ኦርቶዶክስ ደብተራ የታገኘ ኦርቶዶክስ ትጠነቁላለች የሚል የታገኘ የትኛው ገድል ላይ ነው ጠንቁሉ ተብሎ የተጻፈው? የትኛው ስርዓተ ቤተክርስቲያን ላይ ነው? ቤተክርስቲያን ከምትቀበለው ከአራቱ ጉባኤ ውስጥ የትኛው ነው ጠንቁሉ ብላ ያስረዳችሁ? የትኛው ነው ደብተራ ማለት ደግሞ ጠንቋይ ነው የሚለው? መጀመሪያ ቋንቋ መማር ይቀድማል። ፊደል ላልተማረ ሰው ንባብ አናስተምርም። ሀሁን መማር በደንብ ጠንቅቆ ማለት ነው። እና እንደዛ ነው። አንዱ ቀጥል። ዳጊ ተመልሶ ወርዷል። ዳጊን እንስበዋለን። ከዛ እና ለሰናይ ለክሙ ስጣቸው። እናስተናግዳለን። ስድቡን ካረመ እናስተናግደዋለን። ካላረመ ግን እዚህ ጋር መጀመሪያ የተናገራትን ደብተራን ተርጉሞልን የሚሄድ ከሆነ የደብተራን አመጣጥ መነሻውን እንዴት እንደሆነ ካስረዳን እናስገባዋለን። ካለዛ ግን ራሱ ቤት ሊያወራ ይችላል። መልስ እንሰጣለን በተፈለገው አጋጣሚ ማለት ነው። ቀጥል። አንዱ ምራ ገስት ላይ ላሉት ሰዎች እድል ስጥ። እሺ መምህሬ እንግዲህ እንደተመለከታችሁት ነው። ፓስተሩ ለተናገረው ንግግር እንኳን ማስረጃ ማምጣት አይችልም። ደብተራ የሚለውን ነገር ራሱ መተርጎም አይችልም። ትራንስሌት ማድረግ አይችልም። ኤአይ እንኳን የሚተረጎመውን ነገር
ፓስተር ኤርሚያስ፣ ፓስተር ቀለሜ መተርጎም አልቻለም። ገስት ላይ ያላችሁ መምህራኖች ዳጊ ቅድም ሀሳብ ጀምረህ ነበርና ዳጊ እናስቀድመው። ዳጊ ቀጥል። ሰናይ ለከሙ ትቀጥላላችሁ። እሺ ሁላችሁንም ሰላም ብያለሁ። አካውንት ይሁን አላቅም በራሱ ጊዜ ያስወረደ የተቸግሬ ነው። በመጀመሪያ መምህር ዛሬ ያነሱት ሀሳብ በነገራችን ላይ በቀጥታ እነሱን ተች የሚያደርግ ነው። ምክንያቱም ይሄኛው ርዕስ በእርግጠኝነት እየጠበቅኩ ነበር። እኔ እሱ ከመምጣቱ በፊት የተወሰኑ 1 2 3 ሰዎች እንዲልክ እንደሚችል እያጣራው ነበር። ስኬት በእሱ ነው የተላከው። እሱ ልክ ቀለሜ እንደቀባ እያያችሁ ከነበረ ጊፍት እያርከፈከፈለት ነበር ለቀለሜ እና እየጠበቅኩ ነበር። እኔ የተነሳው ርዕስ ሲባል የነበረው ነገር እነሱ መገለጫቸው አድርገው ስለሚወስዱት፣ ምክንያቱም የተጠመቀው ሰይጣን ሳይሆን በሰዎች ላይ አድሮ ክፋት የሚሰራው ተንኮል፣ ያው የዲያብሎስ ልጆች ግብራቸው ስድብ ነው፣ ተንኮል ነው የሚለውን ነገር ስለሚያውቁ ይሄ ርዕስ እንዲነሳ አይፈልጉም። በመጀመሪያ ሁለተኛ እነሱ አሁን ቀለሜ ገብቶ 1 3 4 ለኦርቶዶክሳውያን ብልግና የሆነ ለነሱ ደግሞ የጀግንነት መቆጠሪያ የመሰለ ንግግር አላቸው። እሱ ምንድነው? ደብተራ እንደዚህ ባዮች በእነሱ ቤት አሁን ቢገባ እናደንቃለን፣ እንወዳለን፣ ጀግናችን እየተባለ ነው። ያ ደግሞ ለእኛ ፍጹም ከእምነታችን ተቃራኒ የሆነ ነው። ስለዚህ እነሱ በእንደዚህ አይነት ርዕስ ላይ በፍጹም ተረጋግተው ሀሳብ መስጠትም መማርም መነጋገርም አይችሉም። እንደዚህ አይነት ሀሳቦችን ማቋረጥ ነው የሚፈልጉት። ማቋረጥ ከሚፈልጉበት ነገር አንዱ ልክ እንደገቡ ከቶፒኩ ውጭ የሆነ አንድ ርዕስ ያነሳሉ። የሚመጡበት ዓላማ በደንብ መታወቅ መቻል አለበት ማለት ነው። ሁለተኛ እነ ቀለሜ እስከዛሬ ተናግረው አንድ ሰው ቀለሜ በተናገረው ንግግር ወደ ትክክለኛ መንገድ የመጣ ሰው የለም። ልክ አባታችን አቡነ ተክለ ሃይማኖት ሰይጣንን አጠመቁት ተብሎ እንደተጻፈ ምናልባት ቀለሜን እገሌ አጠመቀው ተብሎ እስኪጻፍ ድረስ በቀለሜ ላይ ያለው ሰይጣን ካልተጠመቀ በቀር በፍጹም ከቀለሜ መልካም ሀሳብ መጠበቅና ከቀለሜ ተከታዮች ሰዎች ሊማሩበት ይችላሉ የሚል ቁም ነገር መጠበቅ ያው እንግዲህ ላም ባልዋለበት ኩበት ለቀማ ነው የሚሆነው። ስለዚህ እኔ እንደዚህ አይነት ቶፒኮች ሲነሱ ይታወቃል። ባይዘወይ ቀለሜን በምንም ታምር ዓለም ላይ ያሉ ሁሉ ሊቃውንት መጥተው ሊመክሩት ሊያስተምሩት ቢሞክሩ በፍጹም ወደ እውነት መንገድ መመለስ አይችልም። ለምን? እሱ ላይ ያለው ሰይጣን እንዲህ በቀላሉ የሚለቅ አይደለም። ማወቅ አይደለም አላማቸው እና እንደዚህ አይነት ዓላማቸው ማወቅ ላይ መረዳት ላይ ተረድተው ወደ እውነተኛው ወደ ትክክለኛው የእግዚአብሔር መንገድ መመለስ ለሚፈልጉ ሰዎች ብቻ ቢሆን ጥሩ ነው እና እነ ቀለሜ እንደዚህ አይነት ሀሳብ ላይ ገቡም አልገቡም ፈርተዋቸው ነው ምናምን፣ ይሄ የነሱ ፖለቲካ ነው። አሁን በእርግጠኝነት ሪከርድ አድርገው ፈርተው አስወረዱት ምናምን ነው ይሄ የሚሰራው። ይሄ የተለመደ ነገር ስለሆነ ማለት እኛ ጋር እውነት አለ። ያ እውነት ደግሞ ዓለም ላይ ያለው ብቸኛ እውነት ነው። ይህንን እውነት ማንም ምን ስለወራ የሚቀየር እውነት አይደለም። በዚህ መሀል በትክክል ከፕሮቴስታንት የሚሆን ከሙስሊም የሚሆን ያሉበት እምነት ምንድን ነው? በዛኛው በኩልስ ያለው ነገር ምንድን ነው? ሁለቱን አገናዝቦ በትክክለኛ መንገድ መጓዝ ለሚችል ሰው ብቻ እድል ቢሰጥ ጥሩ ነው ብዬ አስባለሁ እና እንደዚህ አይነት ሰዎች አሁን የመዳን ያለመዳን ጉዳይ የዘላለም ሕይወት ጉዳይ ሳይሆን የጀግንነት የጎበዝ ተከራካሪነትና የተናጋሪነት እንትን ነው እንጂ የመረዳት ያለመረዳት ጉዳይ አይደለም እና በእርግጠኝነት ከዚህ ካለው ሰው ውስጥ ፕሮቴስታንትም ሆኖ ሙስሊምም ሆኖ እውነት የሆነች ነገር ጥርት ያለች ነገር አውቆ መሄድ የሚፈልግ ሰው አለ። ኢቨን ኮሜንት እንኳን መጻፍ የማይፈልግ ቁጭ ብሎ መስማት የሚፈልግ። ስለዚህ በተነሳው ርዕስ ላይ ሀሳብ ሲሰጥ እንደዚህ አይነት ሰዎች ባይገቡ ጥሩ ነው ብዬ አስባለሁ። ቅድም መምህር አውቀውታል። ባይዘወይ ስኬት አንደበት ምስክር ሆኖበታል ልጁ ማለት ነው። መምህርም ገብቷቸዋል ላስጨርሰው ብለው ነው። ምክንያቱም የኛ አባቶች የሚታወቁበት መንገድ ይሄ አይደለም። አቡነ ተክለ ሃይማኖትም እኮ በዚህ ልክ ሰይጣንን አጠመቁ ተብሎ የተጻፈላቸው እኮ ምናልባት የእሳቸውን
ፈለግ ተከትለው በዚህ መንገድ አሁንም እንደ ሰይጣን ሊንፈራገጡ የሚሞክሩ ሰዎችን በትህትና ማናገር ስላለባቸው እንጂ ኦርቶዶክስ አለመሆኑን መምህር ጠፍቷቸው አይደለም። ከአንደበቱ ያስታውቃል። ምልክታቸው ስድብ፣ አለመረጋጋት፣ ምልክታቸው ፕሮሞት ነው የሚሰሩ ባይዘው ስኬት መጥቶ ኦርቶዶክስ ላለመሆኑ ራሱን አስተዋውቆ ነው የወጣው። ለምን አለመረጋጋት፣ ስድብ፣ የሆነ ቁጣ ማለት ይሄ ሁሉ የኦርቶዶክሳውያን መገለጫ አይደለም። 100% ምንም ጥያቄ የለውም። የፈለገ ዱርዬ የፈለገ ኃጢአተኛ ሰው ቢሆን በተአምር ኦርቶዶክሳዊ ይሄን እንደዚህ አይነት ባህሪ የለው። ለምን አስተዳደግ የራሱ የሆነ ከቤተክርስቲያን የወረሰው እውነት፣ እውቀት፣ እምነት ስላለ ማለት እና ይታወቃሉ። ጥያቄ ቢመልሱም እንኳን መምህር ያውቋቸዋል። በእርግጠኝነት ሁላችንም እናውቃቸው። ጥያቄውን ፐርፌክት ቢመልሱት እንኳን በመሃል አምልጧቸው የሰይጣን ልጆች መሆናቸውን የሚገልጽ የሆነ ነገር ይናገራሉ። ምክንያቱም አባታቸው የወረሱትን ነገር ነው የሚያደርጉት። እነዚህ ሰዎች እላያቸው ላይ የሰፈረባቸውን ሰይጣን አቡነ ተክለ ሃይማኖት ጠምቀው እንዳባረሩት ከላያቸው ያለውን ሰይጣን በእውነት በክርስቶስ ወንጌል አስጠምቀው ካላስለቀቁት በቀር ምንጊዜም የሰይጣን ልጆች ሳይሆን ራሳቸው ሰይጣን ናቸው። ስለዚህ ሰው የሚሆኑት አቡነ ተክለ ሃይማኖት አጥምቀው እንዳስለቀቁላቸው በጥንቆልና ሕይወት ውስጥ በነበሩ ሰው ላይ ያንን ሰይጣን ካስለቀቁት በኋላ ወደ ሰውነት መመለስ ይችሉ ነው። ስለዚህ የሰይጣን ልጆች ብቻ አይደሉም፣ ሰይጣኖች ናቸው። ለምን ሙሉ ነገሩን የሚያሰድባቸው፣ የሚያናግራቸው፣ ማስኬዳቸው፣ የሚያስለፈልፋቸው ሙሉ ሰይጣን ነው። መንፈስ ቅዱስ በሰዎች ላይ አድሮ ስራውን እንደሚሰራ ሁሉ ሰይጣን በሰዎች ላይ አድሮ ክፉ ስራውን ይሰራል። ስለዚህ መማር ለሚፈልጉ ኦርቶዶክሳዊ እህት ወንድሞች ትምህርቱ ዝም ብሎ ቢሰጥ ብዬ አስባለሁ እኔ እና እንደዚህ አይነት ሰዎች አላማቸው በእርግጠኝነት መምህር በዚህ መንገድ መማር ለሚፈልጉ ሰዎች አገልግሎቱን እንዳይሰጡ ማሰናከል፣ የሆነ ማጭበርበር፣ ፖለቲካ መስራት ስለሆነ በዚህ መንገድ መቀጠል የተሻለ ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። ባጠፈው አባቶች ታርሙኛላችሁ። እሺ ወንድማችን ዳጊ ቃለ ሕይወትን ያሰማልን፣ እናመሰግናለን። እርሶ ይቀጥላሉ። መምህር ሰናይ ከመሀል የገባች ፕሮቴስታንት ስላለች እናንት ፍጡር አምላኪያን እያለች ኮሜንት እየጻፈች ነበረና እንደው ለዛ ነገር ያንን መርዟን ታረምና ጥያቄ ካላት ጠይቃለች። እህታችን ህይወት አለሽ? እህታችን ህይወት አለሽ? እህታችን ህይወት አለሽ? ተዋት በቃ ከዚህ በኋላ እሷን አጠይቃት። ወደ አሉት መምህራን ሄድና ቤታችንን እንዘጋለን። ጠይቃት። ወደ አሉት መምህራን ሄድና ቤታችንን እንዘጋለን። መጨረሻ ላይ መልእክት አስተላልፋለሁ ለገባቸው እንጂ ጣዖት አምላኪ ካለች እኮ እሷ ክርስቶስን እያመለከች ጣዖት ከሆነ የምታመልከው የተሳደበችው ራሱ ክርስቶስን ነው። ስለዚህ ይላል ገብተው ፓስተሮችም ስለሆኑ የኔታ ገብተው እንደዚህ ለተናገሩት ንግግር ማስረጃ ብለን ጠይቀን ማስረጃ ሲያጡ መናፍቃን ሲያፍር ደስ ይላልና ለዛን የጠየቅኳትኝ። እነ መምህር ሰናይ ለኩን ይቀጥሉ። የኔታ እኮ በሰፊው ሄደውበታል። አሁን እኮ ማስረጃ የሚጠይቁና በአግባቡ የሚማሩ ቢኖሩ ሁላችንም እንሄድ ነበር፣ እንናገር ነበር። አሁን እኮ ሰሚ ሁላችንም አንድ አይነት ስለሆነ ያለ ነው። እታቻውን የወጣቸው ተጽፍ ነበር። በጣም የሚገርም ኃይለ ቃል ነው የምትጽፈው የነበረ ጸያፍ የሆነ ነገር ግን መጣ ደግሞ እዚህ ጋር ወጣች መናገር ምንድነው የሚናገሩትን የሚጽፉትን መናገር ለምን ተሳናቸው ነውና፣ ስለዚህ አሁንም ካላችሁ ግቡ፣ ለምትጠየቁት ደግሞ መልስ ስጡ። እኛም ደግሞ ማስረጃ አለን። በመረጃና በማስረጃ ነውና እየተነጋገርን ያለ ነው። ግቡ ነው። ጊዜ ካጠፋን አይቀርን እንጂ አሁን የኔታ ማድከሙ ምንም ትርጉም የለውም እዚሁም። ምክንያቱም ለመማማር ቢሆን ዳጊ ብሎታል። በዛ ዙሪያ ላይ በሰፊው እንነጋገራለን። መረጃውንም ማስረጃውንም እያቀረብን እንነጋገራለን። ከዛ በተረፈን የመናገሬ ደጊ መቃል ነው የሚሆነው። የኔታ የተናገሩት በቂ ስለሆነ ምንም እኛ ገድላቱንም እናውቃለን እናምናለን፣ በስማቸው እየተማጸን እንኖራለን። ይሄ ምንም ገሃድ ነው፣ ሀቅ ነው። እነሱ ናቸው ገድል ነው ገደል ነው እያሉ የሚመጻደቁትና ይሄን ግስተው እነሱ
ሌሎችንም እያሳቱ ያሉት እንደዛ ነው። ስለዚህ እንደዛ የሚሉትን በአደባባይ ሁሉም የሚጸዳሉትን የሚናገሩትን ክፉ ቃል አሁን እዚህ መጥተው እንነጋገር ነው በቃ በጨዋን መልክ ክርስቲያንን እያሉ አይደለ? ስለዚህ ክርስቲያን የሆነ ሁሉ ደግሞ ክፉ ቃል ይጻብ ነገር ማፈኩም ክፉ ቃል ካፉ እንዲወጣ አይፈቀድም። ማንንም ቢሆን በማንኛውም ካታጎሪ ቢሆን በማንኛውም እምነት በእስልምናም ቢሆን በክርስቲያን በሚሉት በእኛም በተዋሂዶ እንዲሳደብ ማንኛውም እምነት አይፈቅድም። ስለዚህ አንደበታቸው በልህ ዝም ብሎ እንደ ምላጭ እንደ ተሳለ ቢለዋ ያ የክፉ መንፈስ ነው። አበኋላ ሐሰት ያሐሰት አባት የዲያብሎስ ከሆነ አንደበት ሁሉ ሁሉ ጊዜ ንግግራቸው በጨው እንደተቀመመ ይሁን ይላል እኮና የሚመጡት ሁሉ ቅድሚያ ስድብ ነው የሚቀድማቸው። እኔ ለመማር ሳይሆን እዚህ ጋር ገብተን እንዲያረግናቸው ብለው እንትን ለማድረግ በራሳቸው ሪሰርች በቃ የእንትን መሰብሰቢያ በቃ ከዛ ካዳራሻቸው እንዲህ ብለን እኮ ደህና አጨናነቅናቸው እንዲህ ተናገርናቸው ምናምን ለማለት ነው እንጂ አንዳች ሚዛን የሚጠይቃቸው ሌላ እነሱ የሚመልሱለት ደግሞ የቤተ ክርስቲያን ኦርቶዶክስ ነኝ ይላቸዋልስ ሌላ ስለ በቃ ምንም የማይገናኝ አይነት ነገር ነው የሚያወሩና አንተ ስትመጣ ተረበሹ በጣም አላስወራሉና በጣም የሚያሳፍር እውነት ለመናገር እንደውም የሆነ አንድ ራሱ የገለጸው ነገር አለ ሰይጣን የሰይጣን ልጅ ይወልዳል ምናምን ያሉት ነገር አለና ቁጭ ራሱን የገለጸው አይ እግዚአብሔር ይመስገን። አሁን እንኳን በፒክቸር ላይ የምታዩት ሰውዬ መምህር ነው። ሲጀምር ጠንቋይ ነው። ጠንቋይ ማለት ደብተራ መተተኛ ማለት ነው። የጉባኤ ቤት መምህር ነው። ልክ ነው። የጉባኤ ቤት መምህር ነው። የጉባኤ ቤት መምህር ናቸው። የጉባኤ ቤት መምህሮች አብዛኞቹ እውነቱን ልንገራችሁ ጠንቋዮች መሆናቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ የነበረ አንድ ልጅ ጎንደር ጉባኤ ቤት ከፍተው ባህር ዳር ጥንቆላ ቤት እንደሚከፍቱ መረጃው አለን። መረጃው ኤቪደንስ ማለት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ላይ ደግሞ አይመርኩክ እያለ ሲተበተብ የሚውል ኦርቶዶክስ ተዋሕዶ ቤተክርስቲያን የጠንቋዮችና የደብተራዎች መሰብሰቢያ ነች ብለን ስንል በቤቷ አድገን ስርዓቷንም በሚገባ አውቀን ነው የምንናገረው። በአንድም በተዘዋዋሪ መንገድ ማለት ነው። ስም ለማጥፋት አይደለም። እና ለምንድን ነው የዋሹት መምህሩ? እሳቸው ባሉበት ነው የገባሁትኝ። ሶሪ ቆይ አንዴ፣ እሳቸው ባሉበት ነው የገባሁትኝ። አቅም ካላቸው ጥሯቸውና እስቲ ይምጡና ገድለ ተክለ ሃይማኖት ላይ ሰይጣን አልተጠመቀም ብለዋል። ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሰይጣን ተጠምቋል ብላለች። ባይዘዌ የኦርቶዶክስ አማኞች በጣም እየበዙ ሄዱት ሰይጣንን እያጠመቁ ነው። ቤተክርስቲያኒቱ ባስተማረችው ትምህርት መሰረት አብዛኛው ሰው ይመስላል እንጂ ምናልባት ከሰይጣንነት ወደ ሰውነት ኮንቨርት የተደረገ ነው ብለን እንድንል ያስገድደናል። ምክንያቱም በገድለ ተክለ ሃይማኖት ላይ ብቻ ሳይሆን ጽዋ ለጽድቅ የተባለው መጥቆራ የተባለው ደነባ ወረዳ ላይ እኔ ሰው ልኬ ነው ያረጋገጥኩት። ወንድሞች እናቶች ቪዲዮ ሁሉ አለኝ። ሰው ልኬ ማለት ነው። ሰው ልኬ ደነባ ወረዳ ሰው ልኬ ማንም ኦርቶዶክሳዊ ሳይልክ በፊት እኔ ነኝ የላኩት። ከዛሬ ዓመት ነው 2 ዓመት አካባቢ ላይ እንዴ ለሰይጣን ታቦት ቀርጻ ህዳር 29 ቀን እንደምታከብር ሰይጣኑን አጥምቀው ሰይጣኑ የተጠመቀበት ወንዝ ሰይጣኑን ያጠመቁት አቡነ ዜና ማርቆስና አቡነ ተክለ ሃይማኖት እንደሆኑ የደብሩን አስተዳደር እኔ የላኩት ሰው ኢንተርቪው አድርጎ ኢንተርቪው እጄ ላይ አለ። ወንድሞች እናቶቼ ከዛ በኋላ ነው እንደውም በጣም ብዙ ሰው መሄድ የጀመረው እኔ አደባባይ ላይ ሳሰጣው ማለት ነው። ኦርቶዶክስ ሰይጣንን ራሱ አጥምቃ ክርስቲያን አደረኩት ብላ የምትል ቤተክርስቲያን ናት። የዚህን ያህል ውድቀት ነው የወደቀችው። ላትነሳ ነው ባፍጢሟ የወደቀችው ኦርቶዶክስ ማለት ነው። ላትነሳ እኮ አልኳችሁ ወንድሞች እናቶቼ። አሁን ይሄ እዚህ አሁን የተቀመጠው ይሄ ቀጣፊ መምህር ይሄ ማለት ነው የጉባኤ ቤት መምህር ነው፣ ሊቀ ሊቃውንት ማለት ነው። ቀጣፊ መተተኛ ጠንቋይ መምህር እንዴት እንዳዋሸ ላሳያችሁ። ባይዘው በግብራቸው ነው የምንጠራቸው። ኦኬ አይመርኩኪ ብሎ የሚል ማለት ነው። ገድለ ተክለ ሃይማኖት ላይ ሰይጣን እንዴት እንደተጠመቀ ላሳያችሁ። ቤቴን የሞላው የቤተክርስቲያኒቱ መጽሐፍት ነው። እሺ እኔ ጋር መታ አታጭበረብርም።
ቤቴን የሞላው እኮ አልኩህ። ወደ ላይ ወደዚህ ጎንበስ ስትል መሬት ላይ እዚህ ጋር ብትፈልግ ምናምን ነገር በሙሉ ብታገኘው ማለት ነው። እግሬ ስር እንደ ጉዝጓዝ ጎዝጉዤ ያስቀመጥኳቸው የቤተክርስቲያኒቱ መጽሐፍቶች ናቸው። ይኸው ገድለ ተክለ ሃይማኖት እዩ 51ኛው ምዕራፍ ላይ ማለት ነው። 2 እትም ነው ያለኝ። የገዳሙ የደብረ ሊባኖስ እትም አለ፣ ይሄኛው እትም አለ። ከዚህም በኋላ ይኸው አባታቸው ይላል። አባታችን ብዬ እኔ ስለማልጠራው ተክለ ሃይማኖት የኔ አባት ሊሆን ስለማይችል ማለት ነው። ያው ኢትዮጵያዊ ሰው ነው። በኢትዮጵያዊ ሰውነቱ አባት ተብሎ ቢባል ችግር የለውም። የነበረበትም ዘመን በአፄ ገብረ መስቀል ዘመን ይመስለኛል። ምንም ችግር የለውም። የቡልጋ ተወላጅ ነው። ሪል የነበረ ሰው ነው። ኦኬ። ከዚህም በኋላ አባታቸው ተክለ ሃይማኖት በባህሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህሩ ውስጥ ወጣ ይላል። ከባህር ውስጥ የወጣው ማን ነው? ኤርሚ ማይኩን ክፈት እስኪ፣ አንተን ጠይቀህ። ከባህር ውስጥ የወጣው ማን ነው? ሰይጣን ነው ያለ። አዎ ይኸው የሚለውን ይኸው እዚህ አንዴ ቆይ መብራት ላብራላችሁ። ኤርሚ ግን አንድ ጥያቄ ልጠይቅህ። እኔ እንትን የምፈልገው ስለ ወንጌል ነው። አሁን ይሄ ምንም የሚጠቅም ነገርም የለውም። ኖ ወይት ይፈለጋል። አዎ በደንብ እንጂ። እሺ ይሄ ምንድነው ብሎ የሚለው? በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህሩ ውስጥ ወጣ ይላል አይደል? ምኑን የወጣው ከባህር ውስጥ? ሰይጣኑ ነው። እሺ ሰይጣኑም ይላል አይደል? ቀጥሎ ይታያል አይደል? ካሜራ ከፍቼ ነው የማነበው። አዎ እያየሁት ነው። ሰይጣኑም የአባታችንን ደቀ መዝሙር ያዘው ይላል አይደል? በዳንኤል እሳቸው ግን ብለው የሚሉት ሰውየውን ያዘ እኮ ነው ብለው የሚሉት። ይሄ ልጅ እኮ ነግሯቸዋልኝ። ማን ነው የሚባለው ልጅ? ቅድም የወጣው ልጅ ስኬት እኮ እየነገራቸው እኮ ነው፣ ግልጽ አድርጎ እያብራራላቸው። ግን እሱ ከታች ይሰድቡታል፣ ከላይ ሚውት ያደርጉታል ምናምንና በቃ ይሄ ልጅ ምናምን ብሎ አጀንዳን የፈጠሩበት እና ዝም ብዬ ነበር ሲያዳምጣቸው ነበር። እሺ ልብ በል አሁን፣ ቆይ አሁን ልብ በል። ሰይጣን ዛሩ ከባህር ውስጥ ወጥቶ የአቡነ ተክለ ሃይማኖትን ደቀ መዝሙር ማለት ነው ተከታይ የሆነውን ወይ ደግሞ መንፈሳዊ ልጁ ተብሎ የሚባለውን እሱን ያዘው ይላል። ማን ያዘው? ሰይጣኑ ማለት ነው። ከዛስ አንተ እርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ አማተበበት ይላል። ኦኬ የአቡነ ተክለ ሃይማኖትን ደቀ መዝሙር የሆነን ሰው የያዘው ማን ነው? ኤርሚያውን እዚህ ላላችሁ በሙሉ 300 ሰው ቢሃይንድ ባይ ሆናችሁ ደግሞ ተደብቃችሁ የምትሰሙ በጣም ብዙ ሰው ማለት ነው። የአቡነ ተክለ ሃይማኖትን ደቀ መዝሙር የሆነውን ልጄ ብሎ ያለውን ደቀ መዝሙር የሆነውን የያዘው ማን ነው? ሰይጣኑ። አቡነ ተክለ ሃይማኖት ያማተበበት ምኑ ላይ ነው? ሰይጣኑ ላይ ነው። ይሄ ጠንቋይ ግን ይዋሻል። እዚህ ፒክቸሩ ላይ የምታዩት ሰው ማለት ነው። ይሄ በእንዲህ አይነት ጠንቋይ ኦርቶዶክስን ሊከላከል ማለት ነው። እንዴት አፈርደቼ እንደማስግጠው በመረጃ ያቅ ነበረ። ለዚህ ነው ያስወረዱ። ገና ስገባ ድምፄን ሲሰሙ ያውቃሉ። ድምፄን ገና ሲሰሙ ማለት ነው። ሰጦተ እኮ ነው ሌላ ነገር እንዳያወሩ። እሱላችሁ የገድሉ አርበኛ መጥቶላል፣ ከእሱ ጋር አውራ እኔ ልውጣ አልኩት። እንደዛ ብለህ ስለወጣህ ነው አንተም ያስለቀስኩላችሁ። ስለ ገድልማ እኮ ራሳቸው ደፍረው አያወሩህም እኮ እውነት ለመናገር ገድል የተባለውን በቃ ጭራሹኑ ከአንተ ጋር ማውራት አይፈልጉም። ምክንያቱም አይፈልጉበት ምክንያት በደንብ እንደምታውቀው እንደምታነበው ያውቃሉ። ታውቀዋለህ። በቃ አሁን እነሱን ዛሬ ቁመው እኛን ያጭበርብሩን ማናውቀውን አንብበና እንደዚህ በለና ውሸታችሁ እያሉ ኦርቶዶክስ ከሆንክ እነሱ በወንትን ዳዊት ጀምሮ እንደተማረ ሰው እኛ ምዕመናን እያለ እየነገረው ተፈጸመም እየነገረው ነበር። እኛ ምዕመናን እያለው ስለዚህ ሁሉ ነገር ማወቅ አለብህ። ቁርባን የሚሰጥ ማን ነው? ቄሱ ነው የሚሰጥ? ካህኑ? ምን አይነት ጥያቄ ነው? ማይመጣ ነገር ነው ሲያወሩ የነበርና እኔ ዝም ብዬ ሪከርድ እያደረኳቸው ልላክልህ። ሪከርዱ እኮ አለ ጠቅላላ። ላክልኝ ፕሊዝ። የዋሹበትን ከስኬት ጋር ያወሩትንም ላክልኝ። የእውነት ማለት ነው። አሁን በዚህ ነው ያልክ። በቃ ማስተካከል ነው ያለባት ኦርቶዶክስ። መታረም ያለበትን መታረም ነው ያለበት። ከስኬት መሀሉ ላይ ነው ሪከርድ ማድረግ የጀመርኩና ምናልባት ከተሰማ ልላክልህ።
ላክልኝ ዋትሳፕ ላይ በውስጥ መስመር። እሺ ስኬት ማነው ሳትኖር? እሺ እንኳን ደህና መጣህ አንተ በለኝ ስላልከኝ ማለት ነው። የቅዳሴ መምህር ናቸው ግን አንተ በለኝ ብለዋል። እሺ ሳልኖር አትግደለኝ። ሚዩት ነህ ሳልኖር። ይሰማል ወገኖች? የኔ ድምፅ ይሰማል? ትሰማለህ? አንተ ልኬልሃለሁ ግን ትንሽ ጠብቀው እየተሽከረከረ። እሺ ኔትወርክ ነው ማለት ነው። እሺ ስኬት እሺ ቀጥል። በነገራችን ላይ ኤርሚ ይሄ ነገር ዶግማ የቤተክርስቲያን ዶግማ ተአምር ነው። ይሄ አሁን እኔ ገድሉን እቀበላለሁ። በነገራችን ላይ ለምን ጸዋለ ጽድቅ ላይ ወይ መጥቆራ የሚለው ላይ ከእናታቸው ሰው ከአባታቸው የአየር ጋኔል ብሎ ተጠምቆ ጸዋለ ጽድቅ ተብሎ ይህንን አልቀበልም ነው ያሉኝ። የአቡነ ተክለ ሃይማኖትም ገድል አልቀበልም አሉ። ታዲያ እነዚህ ሊቃውንት ናቸው ብዬ እኔ አልቀበልም። አዎ እግዚአብሔርን አልቀበልም። ይሄው እያነበብከው እኮ ነው። እስኪ ለዚህ ለ321 ህዝብ እንግዲህ ራሳቸው ሲገላለጹ ማለት ነው። እኔ እኮ የአራቱም ጉባኤ መምህር አራት አይና ነኝ አሉ ማለት ነው። ሚውት እያደረጉኝ አንተ ምን ታውቃለህ? እንግዲህ አራት አይና ተብሎ በዚህን ያልክ ገድል አለመቀበል ማለት እኔ ቤተ ክህነት ነው የምሄደው። በነገራችን ላይ ሪከርድ አለኝ ገና አቀጣጥለዋለሁ ማለት ነው። በዚህ ጉዳይ ላይ እንደዚህ እኔ በጣም ነበር ገድሉን አልቀበልም አሉ። አንተ ስጠይቃቸው የሚል የለም። አዎ የሚል የለም። ሪከርዱ የሚል የለም። እስቲ ለዚህ ህዝብ ሪከርዱ አለኛው የቀረስኩት አለኝ። ማሰማት ትችላለህ? ሌላ ስልክ አለ? አንድ ስልክ ነው ያለኝ። እልክልሃለሁ። ገስት ላይ ከተቀመጡት ጋር ከማን ጋር እንትን አለ? የኔን የዋትሳፕ ቁጥር እንዲሰጡ ቤኪን ሲጻፍለት ቤኪን ጻፍለት። ለቤኪ አሁን ለቤኪ ላለው ለሱ ፎሎ ተደራረጉና እሱ ይሰጣል ስልኩን። አሁኑ ይሰጣል ዋትሳፕ ቁጥሬን። ከዛ የዋትሳፕ ቁጥር ላይ ትልከዋለህ። ቤኪ ቴክስት ተለዋወጡ በውስጥ። እሺ ፎሎ አድርጋለሁ። ፎሎ ባትመልስ ሲኬት ከዛ የእሱን ቁጥር የኤርሚን ቁጥር ለአንተ ስላታለሁ። ኤርሚ አሁን ትሰማለህ? እሺ ትሰማለህ? አዎ ትሰማለህ ሳልኖር። እሺ አመሰግናለሁ ኤርሚ። በመጀመሪያ እንኳን እግዚአብሔር በልጅ ባረከህ። አሜን። በነገራችን ላይ እኔ እውነት ለመናገር እንደው ከዚህ ቀደም እንደማንኛውም ሰው ያልሰማሁም እንዴ ቤት ዘግቶ ነው የሚያወራ። ኧረ ቆይ አንዴ ሳልኖር ቆይ ያወራናል እንዴ። የምስራች እያወራችሁ እኮ ነው። አዎ ኤርሚ ጌታ ሚስቴ እርጉዝ ነበረች እኮ ስናገር አልሰማህም? በሰላም ወለደች ሚስቴ። ወልጃለሁ እኮ እንትን ወልዳለኛለች እኮ አላልከኝም? በውስጥ አልነገርኩም። በባለፈው መጥቼ በወለደች ቀን አኩርፈኝ። አይ አይደለም ላይ ብላ አጠቃላይ ስለተናገርኩ ነው እንጂ ለማንም በውስጥ ታዲያ እንኳን ደስ አለ። እግዚአብሔር በጣም ደስ ብሎኛል። ቴንክ ዩ ወንድሜ ቴንክ ዩ። ጌታ እግዚአብሔር ይባረክ። ጌታ ኢየሱስ ክርስቶስ አምላኬ መልካም ነገር አድርጓል በቤቴ። ሚስቴም በሰላም ወልዳለች። የልጄም ጤንነት የሚስቴም ጤንነት በጣም የተጠበቀ ነው። ቴንክ ዩ ወገኖች ስለጸለያችሁልኝ፣ መልካም ምኞታችሁንም ስለገለጣችሁልኝ ቴንክ ዩ በድጋሚ። እሺ ቴንክ ዩ። ቀጥሉ ሳልኖር ቀጥል። እሰማለሁ አይደል ኤርሚ? ምንድነው ደስ ብሎኛል። ያው ደስታዬ ነው። እንኳን እግዚአብሔር በወንድ ልጅ ባረከ። ሲቀጥል ግን እኔ በነገራችን ላይ ዛሬ በጣም እንዲህ ይባል ነበር፣ ቤት ዘግቶ ነው የሚያወራ ምናምን። ይህንን የሐሰት ትርክት ነው ዛሬ የሰበርከው። በነገራችን ላይ እኔ በጣም ነው የተገረምኩኝ። ምን መሰለህ ክርስትና እኔ ዛሬ ላይ በቃ ክርስትና በጥቅሉ በቃ አሁን ላይ እኔ ጥርጣሬ ነው የገባብኝ። ለምን መሰለህ
የመጀመሪያው እነሱ ናቸው። የማትጠራበትን ስም ያውቁሃል። ሰው እንዴት በዚህ ልክ ሰው ራሱን ያሸፋል? አሁን እውቀቱን እንትወው፣ ምንም እውቀት ላይ አይደለም። ስብዕና የሌለው ክርስትና መዳረሻው የት ነው? ስም ይታወቃል፣ የሾርኔ ስም እንደሆነ መከባበሩ እንደው የት ላይ ሄደ? በዛ ልክ ሰውን ምንም አላልክም አንተ ገባ 3-4 ጻፍ ካንተ ከገባ በኋላ ሚውት ያረጉሃል። ለስድብ የሚሳደቡ በጣም ከሰይፍ የፈጠኑ ልጆች አሉ፣ ተሳዳቢዎች ቁጭ ያሉ ከሳቸው ቀጥሎና በጣም ያስገረመኝም የተደነኩበትም ክርስትና ማለትም በዚህ ልክ ስነ ምግባር ከሌ በቃ ክርስትና በጥቅሉ በጣም ከባድ ውስጥ ነው የገባ። ምክንያቱም ፍቅር የለም። አሁን አንተን ዛሬ ቢችሉ በፍቅር ይዘው ቤዘክቱ ነው የሚያወራ ከማለት አይ ከዛ አንፃር ነው ብሎ ማስተማር ነው። ሚውት እያረጉ ማስወጣት ነው የሚጠቅመውና እኔ በጥቅሉ ዛሬ ላይ ክርስትና በራሱ እኔ አሁን ላይ በጣም ጥያቄ ውስጥ ገብቶብኛል። ለምን ሰው እንዴት በክብር አያወራም? ስለ አንድ ጌታ እየመሰከረ ስለ እውነት እየተነገረ አንድ ማዕድ ክርስቶስ ነው፣ ራሳችን ነው እሱ። ፍቅራችን የት ጋ ነው ያለውና ትንሽ አስገርሞኛል። ግን አንተ በቃ መጽሐፍህን ይዘመታል። እኔም ብትጠይቀኝ ሰይጣን ይጠመቃል ስለኝ ሰይጣን አይጠመቅም። ምክንያቱም አጥንት የለውም እሱ መንፈስ ነው አለቀ። ሰው ነው የጻፈው ነገር ስተተም ካለ ይሄን አልቀበልም ነው የምልህ። መመለስ እንጂ መሳደቡ እኔ በጣም ትንሽ የሚከብድ እንደ ክርስትና ያለ ነገር አይደለም። ብቻ ከባድ ነው። እሺ ቴንክ ዩ። ምንድነው ማለት የሚቻለው? ኤኒዌይ ኦርቶዶክሳውያን እኔ ቤተክርስቲያኒቱን ነው የምናገረው። ቤተክርስቲያኒቱ አጠቃላይ ስለሚሰሙ ማለት ነው ካላይ እስከታች እሳቸውም ያውቁኛል። አሁን የተባሉት አርፈ ተቀመጥ ማነህ ብሩክ፣ ካልሆነ ታይ ትወርዳለህ። እሺ እጅን ይዣለሁ። ገዝት ላይ ገብተሃል፣ አንዳንድ ቁጥር አጽፍ። ቅድም ገብተሃል፣ የጠየቁ ጥያቄ አለ። ለሱ ከመለስክ ከዛ አንተ ትጠይቃለህ ብያለሁ፣ ፍቃድህ ከሆነ ማለት ነው። ካልሆነ ታች ወርደህ ትሰማለህ። ብራዘር ኦኬ ቴንክ ዩ። ታች ወርደህ ትሰማለህ። ገዝት ላይ ያስገባው የተቀመጥከው እዚህ ድኑስ ሰጥህ ከፍተህ ታወራለህ ብዬ ነው። ኦኬ ኦርቶዶክሳውያን እኔ ቤተክርስቲያኒቱን ነው የምናገረው። ቤተክርስቲያኒቱ የእኔ ቤተክርስቲያን ስለነበረች ማለት ነው። ቤተክርስቲያኒቱ ስናገር ከላይ ያሉቱ ስለሚሰሙ ማለት ነው። እኔ እዚህ አሁን ጠጥቶ ጠግቦ በጫት መርቅኖ የመጣን ጎረምሳ አይደለም የምሰማው። ላይ ያሉቱ ይሰማሉ። የአባቶች አምላክ ምስክር በትክክል ነው የሚሰሙኝ። ማን እንደሆንኩኝ በደንብ ነው የሚያውቁት። በደንብ ነው የሚሰሙት። በዚህ 11 ዓመት ውስጥ በደንብ ነው የሚሰሙት። መጽሐፍቶቻቸው የት ቤት እነማጋ በምንኛ እንደሚከፈት የሚያውቁት በደንብ ያውቃሉ። ከላይ ያሉት ማለት ነው። ማነው ኤርሚያስ ብላችሁ ፎቶ ሄደ ብታሳይ ከፓትርያርኩ ጀምሮ ያውቁኛል። ኦኬ እኔ እሱ ጉዳይ አይደለም። ቤተክርስቲያኒቱ ነው የምናገረው ብዬ ስል ቤተክርስቲያኒቱ ለተሳሳተችው ስህተት በቃ ብታርም ምን አለበት እንዴ? ብታርም ማንን ገደለ? የእውነት እኮ ማለት ነው። በዚህን ያህል ልክ እየተንኮታኮተች ስትወርድ ብፁዕ አቡነ አብርሃም የተናገሩት ቪዲዮ አለ። ብፁዕ አቡነ ኤርሚያስ የተናገሩት ቪዲዮ አለኝ። ብፁዕ አቡነ ማርቆስ የተናገሩት ቪዲዮ አለ። በተለይ ብፁዕ አቡነ አብርሃም የተናገሩት ንግግር በዚህን ያህል ልክ ቤተክርስቲያን እኔ እውነት የሆነ ሰው ወደ ጌታ ቢመጣ ወደ ክርስቶስ ቢመጣ ደስታዬ ወደር የለውም። ኦኬ እዛው ኦርቶዶክስ ውስጥ ሆኖ ግን ወደ ጌታ እንዲመጣ ማለት ነው፣ ወደ ጌታ ትምህርት እንዲመጣ። ከዛ ውጭ ግን እንዴት ቤተክርስቲያን በዚህን ያህል ልክ ኤርሚያስ ይቀድስባት የነበረች ቤተክርስቲያን በዚህን ያህል ልክ ተንኮታኩታ እንዴት ወድቃ ትገኛለች ብሎ የሚለውን ለማየት የብፁዕ አቡነ አብርሃምን ቪዲዮ ብቻ አንድ ቪዲዮ ብቻ ላሰማችሁ ምን እንዳሉ። ብፁዕ አቡነ አብርሃም ቪዲዮቸው። እሺ ስኬት 97 ያንተን የመጨረሻው ገብቶልኛል፣ መልስልሃለሁ። ብፁዕ አቡነ አብርሃም እስቲ ወንድሞች እናቶች፣ እኔ ራሴን እኔ የምቀድስባት የነበረች ቤተክርስቲያን እኔ ያደግኩባት ቤተክርስቲያን በዚህን ያህል ልክ እንዴት ህዝቧን ታጣለች? ልብ በሉ እዩ ጳጳሱም እንደሚናገሩ ብፁዕነታቸው እንዲህ ስል ምን ማለቱ ነው ልትሉ ትችላል። አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ እስኪ እናጽናው። ያንን የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል፣ እየተሸረሸረ
ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞም ማስበርገጊያው ከተባለ ወደ አሕዛብ የሚሄደው በዝቷል አሉ። አሕዛብ ብለው የሚሉት በሳቸው አባቶቼ ስለሆኑ ንግግራቸውን ጠራናቸውን አውቃለሁኝ። አሕዛብ ብለው የሚሉት ወደ እስልምና ማለት ነው። ወደ እስልምና የሚሄደው በዝቷል፣ በአዲስ ሃይማኖት ደግሞ የሚነጠቀውን በዝቷል ብሎ ያሉት አዲስ ሃይማኖት የተባለው እኔ አሁን ያለሁበት የወንጌላውያን አማኞችን ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ ተናክቷል ነው ያሉት። ዋይ ለምን የኦርቶዶክስ መሰረቷ እንዴት ይናጋል? መሰረቷ ምን ስለሆነ ተናጋ? እንዴት እቺ ግዙፍ ቤተክርስቲያን እንዴት እየተሸረሸረች መጣች? ምክንያቱ ምንድን ነው? አካሄድ መናገር እችላለሁ? እሰጣለሁ። አካሄድ ጥያቄ አካሄድ ነው እኮ። ኦኬ እሺ፣ አካሄድሽ ጋው ቆይ አሁን እኔ ስላልገባኝ ነው። እኔ አሁን የኦርቶዶክስ ተዋህዶ ቤት መስሎኝ ነው የገባሁት። አንተ ደግሞ ስትናገር እንዳልሆንክ እየተናገርክ ነውና ስለ ኦርቶዶክስ ተዋህዶ ካልሆንክ ስለ ኦርቶዶክስ ተዋህዶ ከምታወራ ወይስ ስለመማማር ስለ ወንጌል ከሆነ ስለ ወንጌል ብናወራ የሆነ ምክንያቱም ስላለንበት ነገር ለምን አናወራም ነው። ከወጣህ አንተውን ስለ ኦርቶዶክስ ቤት ሳይሆን ማውራት ያለብህ አንተውን ስላመንክበት እምነት ነው መናገር ያለብህ። እኔ እንደዚህ ነው ማምነው፣ በዚህ ጉዳይ እንወያይ፣ ጥያቄ ካላችሁ ምናምን ብለህ የሆነ ርዕስ እንትን ብለህ ቢሆን ደስ ይላል። እሺ የወጣህበትን ቤት እንትን ሐሳብ መስጠት፣ ይሄን ጉዳይ መነጋገር ያለባቸው ኦርቶዶክሳውያን ናቸው ብዬ ነው። ኦኬ እሺ፣ ጥሩ አካሄድ ነው። ኤርሚም ደግሞ ማይክ ከፍተህ ነበር፣ የሆነ ነገር ልትል ነበር። ታችሁ ነው ይስማ ብዬ እኮ ነው። ምክንያቱም አሁን ከመጣ ገና እንደ አዲስ እየሰማህ ከሆነ እኛ ብዙ የቆየ ነው ስላለን ገብቶን እየሰማን ነውና እሱ ይሻላል። ችግር የለም። እታችም ከሚወርድ እዚህ ግልጽ እናድርግለት። ኦኬ ወንድማችን አካሄዱ ጥሩ ነው። አንተ እንደ በኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ነው ወይ አገልጋይ ነህ? ዛማኑኤል እኔ ተገልጋይ ነኝ፣ ምዕመናን ነኝ። ምን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ስለ ወንጌላውያን አማኞች ወይ ደግሞ በእናንተ ንግግር መናፍቃኑ ብላችሁ ስለምትጠሯቸው ጉባኤ በሚደረግበት የማታ ጉባኤ በሚደረግበት ወይ ደግሞ ክብረ በዓል በሚደረግበት ጊዜ መምህራኖቻችሁ አገልጋዮች ወይ ደግሞ የንስሐ አባቶቻችሁ ይሁን በሰንበት ትምህርት ቤትም ይሁን ህዝብ በሚሰበሰብበት ቦታ ላይ መናፍቃኑ እንደዚህ ሆኑ፣ መናፍቃኑ እንደዚህ ብለው፣ መናፍቃኑ እንደዚህ ያደረጉ እያላችሁ ታነሳላችሁ አይደል? ዛማኑኤል ማይኩን ክፈተው። ከወንጌል አንጻር ነው የምናነሳ ከወንጌል አንጻር አንስታችሁ ግን ጴንጤዎች ትክክል ያልሆነበትን ታወራላችሁ አይደል? ያው ወንጌልን የማይቀበሉት መናፍቃን ስለሆኑ ከወንጌል አለ ያለ መረጃ ሳይሆን በመረጃ ነው እኮ። ልክ ነው፣ በመረጃም ቢሆን ግን ታነሳላችሁ አይደል? አዎ፣ ግን ወንጌል ጠቅሰን ነው። ወንጌል ጠቅሳችሁ ከሆነ እናንተም ብትሉ ችግር የለውም። ወንጌል እንደዚህ ነው። እኛ ወይ ወንጌል ጠቅሰን ነው የምንለው። አካሄዱ ጥሩ ስለሆነ ማነው አካሄድ ብለህ ስላልከኝ በወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ አጥምቁ ብሎ ሐዋርያቱ ልኳቸዋል አይደል? ዛማኑኤል ማይኩን ለምን ትዘጋዋለህ? አጥምቁ ብሎ ጌታችን ልኳቸዋል አይደል? ሐዋርያቱን። አዎ ልኳቸዋል። ማንን ነው አጥምቁ ብሎ ያለው? ሐዋርያትን። በቃ እሱ ነው አጥምቁ ብሎ ያለው ማንን ነው? እነማንን እንዲያጠምቁ ነው? በስሜ እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ወደ ዓለም ያላመኑትን እንዲያምኑ። የሰው ልጆችን ነው ወይስ እንደው በጠቅላላ የሰው ልጆችን እንጂ ፍጥረታትን ብሎ ሲል ፍጥረትን ሁሉ ብሎ ሲል ለምሳሌ ጅብን፣ ከርከሮ፣ ድኩላ ምናምን ነገር፣ አንበሳ፣ አጋዘን ምናምን ነገር አይደለም አይደል? የሰው ልጆችን ከሰው ልጆች ውጪ የሰው ልጆችን ያላመኑትን ነው አይደለ? እንዲያምኑ በወንጌል ስብከት ካሰበኩ በኋላ እንዲያጠምቁ ያዘዘው ማለት ነው ጌታ። በቃ የሰው ልጆች ሁሉ
የሱ ልጆች እንዲሆኑ ልጅ ደግሞ የሚሆኑት ደግሞ በመጠመቅ ነው። በስሙ የተጠመቀ የእግዚአብሔር ልጅ ስለሚሆን የሐዋርያት ተልኳቸው ክርስቶስን አንድ ሃይማኖትን ማስተዋወቅና ልጅ ማድረግ ነው ተልኳቸው፣ ማዳን ነው ተልኳቸው የሰው ልጆችን ማለት ነው። እሺ ከዚህ ውጭ አሁን ከሰው ልጆች ውጭ ለምሳሌ መላእክት ፍጡራን ናቸው አይደል? በእግዚአብሔር የተፈጠሩ። ሰይጣንም ፍጡር ነው አይደል? በእግዚአብሔር የተፈጠረ። መላእክትን አጥምቁ ብሎ ያለበት ቦታ የምታስታውሰው አለ? መላእክት አጥምቁ አልተባሉም። ሰይጣንንስ አጥምቁም አልተባሉም ወይስ ተብለዋል? ሰይጣንንስ? በቃ መላእክት አያጠምቁም፣ ሰይጣን ደግሞ አይጠመቅም። ለምንድን ነው? ሐዋርያቱ ወይ ደግሞ ካህናቱ መላእክትን ያጠምቃሉ ወይ ሰይጣንን ያጠምቃሉ ወይስ እነሱን አያጠምቁም? በቃ ሰው ብቻ ነው የሚጠመቀው። ሰው ብቻ ነው የሚጠመቀው። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ሰይጣንን ታጠምቃለች። ምን ትላለህ? ሚል የለም፣ እኔ ሚል የለም። እንደዚህ አላስተማረችኝም የኦርቶዶክስ ተዋሕዶ። እሺ እንደዚህ እንዳስተማረች እንደዚህ እንደጻፈች አንድ ሰው ቢያሳይህ መረጃ ምን ብለህ ትላለህ? ከቤተክርስቲያን አስተምሮ አኳያ ከሆነ በትርጓሜ የቤተክርስቲያን ትርጓሜዋ ምን ይላል የሚለውን በዛ ዳኛለሁ። በትርጓሜዋ ስለማምን የቤተክርስቲያን ትርጓሜ አላት። የኛ ቤተክርስቲያን ገድላት ትርጓሜ አላቸው እንዴ? አላቸው። የአንድምታ ትርጓሜ አላቸው። በቃ ሐሳቡ እኮ የሆነ ሁሉ ነገር እኮ ዝም ብሎ እንትን አይደለም። የሆነ ሰምና ወርቅ አለው የኛ መጽሐፍት ሲጠቀስ ማለት ነው ሲጻፍ። ለማንኛውም እሺ አንሳልኝና ቆይ ስለዚህ እኔ የምረዳውን እነግርሃለሁ። ገድላት የአንድምታ ትርጓሜ ያላቸው እያልከኝ ነው? አይ ትርጓሜ አለው ሊቃውንት ምክንያቱም ሪፈር የሚደረግ ደግሞ ገድላት ትርጓሜ ከመጽሐፍ ቅዱስ ጋር ሁሉ ሪፈር እናደርገዋለን። ምስክር መጽሐፍ የምናመሳክርበት መጽሐፍ ታዲያ የአንድምታ ትርጓሜ ማለት ገብተዋል። አማኑኤል ምናልባት አማኑኤል ይቅርታ ግን ወንጌል አንድምታ አለው። ወንጌል ገድላትም ቢሆን ከመጽሐፍ ቅዱስ ጋር ሪፈር ማድረግ ይቻላል ነው። ስለዚህ ትርጓሜ ያለው እንደ ወንጌል ለምሳሌ አሁን አንደኛ ማስረጃ አምጣ ስጠኝ ማስረጃ ስጠኝ። ከገድላት ሰይጣን የተጠመቀበት ማስረጃ ስጠኝ እሰጥሃለሁ። ከዛ እንነጋገር። እሺ እሰጥሃለሁ። አማኑኤል ይሄ ወንጌል ቅዱስ ነው፣ የአንድምታ ትርጓሜ ማለት ነው። ያው ከቀደሙ አባቶች ጀምሮ ሲወርድ ሲዋረድ የመጣው ንባብና ትርጓሜ በአንድምታ ይላል። ልብ በል የአራቱ ወንጌላት ማለት ነው። ኦኬ የቅዱስ ጳውሎስ መልእክታት ደግሞ አሁንም የአንድምታ ትርጓሜ ገድላት እንደዚህ ትርጓሜ ያለው ብለህ ስላልከኝ እንድትነግረኝ ነው። አሬ ቅዱስ ጳውሎስ መልእክታት ማለት ነው ከሮሜ ጀምሮ ያሉት ከመጽሐፍ ቅዱስ አንጻር ነው። ከመጽሐፍ ቅዱስ አንጻር ነው። ማን የተረጎመው? ከመጽሐፍ ቅዱስ አኳያ በመጽሐፍ ቅዱስ መመለስ ስለምንችል ነው። ኦኬ ስለዚህ እንጂ እንደዚህ እንደው ለምሳሌ እዚህ ጋር ወንድሜ እሺ እንደዚህ እንደ ወንጌሉና እንደ መልእክታቱ የአንድምታ ትርጓሜ የለውም ልናገር። እየሰማኸኝ ከሆነ እንደዛ የለውም፣ ግን ከወንጌል አንጻር ትርጓሜ ያለው ነው የምልህ። ኦኬ እሺ ከወንጌል ጋር አሁን ለምሳሌ ይኸውልህ ወንድሜ አሁን ለምሳሌ ገድላት ብትለኝ ማለት ነው ከመጽሐፍ ቅዱስ ውጭ ገድላት ለምን አስፈለገ ብትለኝ ለገድላት ለምን እንዳስፈለገና ገድላት መሰረቱ በመጽሐፍ ቅዱስ ነው መምህራን ሊመልሱልህ የሚችሉ። መልሳችን መጽሐፍ ቅዱሳዊ ነው። ገድላት ራሱ መጽሐፍ ቅዱሳዊ መሆኑን አስተምሯለሁ። እና አሁን ወደ መረጃው አሳየኝና እንትን እንበል። እሺ እኔ ልተረጉምልኝ ነው አሁን መረጃውን ሳሳይህ። በቃ ሐሳቡን ከመጽሐፍ ቅዱስ አንጻር መመለስ ስለሚቻል ብዬ ነው። እሺ መልስልኝ። እሺ ያው ገድለ ተክለ ሃይማኖት ነው። ገድለ ተክለ ሃይማኖት ነው። ልብ በል የቤተክርስቲያኒቱ መጽሐፍ ነው። ኦኬ
ምዕራፍ 51 ላይ በዚህኛው እትም ማለት ነው። ከዚህም በኋላ አባታችሁ ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህር ውስጥ ወጣ ይላል። ሰይጣን ዛሩ ከባህር ውስጥ ወጣ። ሰይጣኑም የአባታችሁን ደቀ መዝሙር ያዘው፣ አንተ እርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ አማተበበት። ሰይጣን ዛሩም ደቀ መዝሙሩን ትቶ ፈጥኖ ሸሸ፣ ሊያመልጥ ወደደ። ክቡር አባታችሁ አማተበበት። ወደ ባህሩ ሊገባ ባልተቻለው በጥልቁ ባህር ወደብ ቆመ። ክቡር አባታችሁም ሄዶ በእጁ ያዘው። ያን ጊዜውኑ እጡ ወደቀና ኃይሉ ደከመ፣ ለሁሉም በግልጥ ታየ። ክቡር አባታችሁም ከእጄ ለምን ትይዘዋለህ አለው። ማለት ልጄን ለምን ትይዘዋለህ አለው። ልነች እዚህ ጋር የጠፋችው ልጄን ራሱ ኮምፒውተሩ ነው እንደዚህ ያደርገው። ልጄን ለምን ትይዘዋለህ አለው። ሰይጣን ዛሩም ለእኔ እንደ ሰው ሁሉ መሰልከኝ፣ ስለዚህም ይዘው ዘንድ ደፈርኩ። ክቡር አባታችሁም ስምህ ማን ነው አለው። ባህረ አልቅም ነው አለው። ክቡር አባታችሁም እንግዲህ ከእኔ ጋር ትሄዳለህ ወይስ ወደ ማደሪያ ትመለሳለህ አለው። ከእንግዲህ ወዲህ ወደ ማደሪያ ለመመለስ አይቻለኝም፣ በማማተብ ስልጣኔን ሽረሃዋልና አለው። አባታችሁም ተክለ ሃይማኖት ወስዶ ገዝሮ ወደ ፍጹም ክርስቲያንነት አገባው፣ ስሙንም ክርስቶስ ሐረዮ ብሎ ጠራው ብሎ ይላል። ክቡር አባታችሁም ሲያገለግል ኖረ። ከጥቂትም ቀንም በኋላ የምንኩስና ልብስ አልብሶ ወደ በዓቱ አገባው። ይህችም ደብረ አሰቦት ናት። ሞቶ መንግስተ ሰማያት ሲገባ ድረስ በተረፈው ዘመኑ ሁሉ መነኮሳቱን ደስ የሚያሰኝ እግዚአብሔርንም የሚወድ ሆነ ይላል። በዚህ ክፍል ላይ የተጠመቀው ክፍል ማን ነው? የተጠመቀው አካል ማን ነው? በአቡነ ተክለ ሃይማኖት የተጠመቀው ማን ነው? ሰው ነው። የአጋንንትን ስራ የሰይጣንን ስራ ሲሰራ የነበረ ሰው ነው የተጠመቀው። የቱ ጋር ነው እንጂ ሰው? አጋንንት መንፈስ ነው አይጠመቅም። የቱ ጋር ነው ሰው ነው ብሎ የሚለው? አሁን ለምሳሌ ይኸውልህ ወይ ዛማ ነው የተሰጣለው። የትኛው ቁጥር ላይ ነው? እኔ ሳነብ ዘልዬ ከሆነ 5 ቁጥር አለው። የትኛው ቁጥር ላይ ነው ሰው ነው የተጠመቀው ብለህ ያልከኝ? እዚህ ቁጥር በቁጥር ልጠይቅህ። የአቡነ ተክለ ሃይማኖትን ደቀ መዝሙር የያዘው ማን ነው? ከባህር ውስጥ ወጥቶ የአቡነ ተክለ ሃይማኖትን ደቀ መዝሙር የያዘው ማን ነው? የትኛው? እስኪ ደቀ መዝሙር ያዘው። የአቡነ ተክለ ሃይማኖትን ደቀ መዝሙር ከባህር ውስጥ ወጥቶ የያዘው ማን ነው? እሺ ሰይጣን። ኦኬ ሰይጣኑ ነው ማለት ነው። ኦኬ ሰይጣኑ የአቡነ ተክለ ሃይማኖትን ደቀ መዝሙር ከምን ውስጥ ወጥቶ ነው የያዘው? ከባህር ውስጥ ወጣ ይላል አይደል? እሺ ከባህር ውስጥ ወጣና የአቡነ ተክለ ሃይማኖትን ደቀ መዝሙር ሲይዘው አቡነ ተክለ ሃይማኖት አንተ ርኩስ መንፈስ ከልጄ ውጣ አለው አይደል? እሺ መንፈሱን መንፈሱ ሰው የአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ ገብቶ ነበረ ማለት ነው። እሺ ኦኬ ስለገባ ውጣ ብሎ ያለው አቡነ ተክለ ሃይማኖት ከመንፈሳዊ ልጁ ላይ ነው ውጣ ብሎ መንፈሱን ያዘዘው ማለት ነው በዚህ ቃል መሰረት። እሺ ስለዚህ የአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ የገባው ሰይጣን ነው ማለት ነው። እሺ ቀጥል። ኦኬ ከዛ ያዘው፣ በመስቀል ምልክት አማተበበት። ከዛም ሰይጣኑም ዛሩም ደቀ መዝሙሩን ትቶ ፈጥኖ ሸሸ ይላል አይደል? እሺ ይሄ ማለት አቡነ ተክለ ሃይማኖት ሲያማተብበት ሲጸልይበት ከደቀ መዝሙሩ ከሱ ደቀ መዝሙር ከነበረው ሰው ውስጥ ወጣ ማለት ነው። እርኩሱ መንፈስ ወጣ። የወጣው ማን ነው? ሰው ነው ወይስ እርኩስ መንፈስ ነው የወጣው ከሰውየው? እርኩስ መንፈስ ነው። እርኩስ መንፈስ። ቴንኪው እርኩሱ መንፈስ ያው እዚህ እንደዚህ አቀልመዋለሁ ማለት ነው። አቡነ ተክለ ሃይማኖት ራሱ እርኩስ መንፈሱን ነው ውጣ ያለው። ሰይጣኑም ከባህር ወጣ፣ ሰይጣኑም ዛሩም ይላል። ኦኬ
እርኩሱ መንፈስ ከደቀ መዝሙሩ ከአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ ሲወጣ ከዛ አባዬ ማማ ተነሳለች። ኦኬ ደቀ መዝሙሩንም ፈጥኖ ሸሸ፣ ሊያመልጥም ወደደ ይላል። ከዛስ ክቡር አባታችሁም አማተበበት። ያማተበበት ማለት ነው ተክለ ሃይማኖት። ኤርሚያስ በጣም ይቅርታ። ወይት እንዲህ አይደረግም። ወይት እንዲህ አይደረግም ብራዘር። እናስወርደው መሀይም ነው። እናስወርደው በጣም ተሳዳቢ አየው። ስኬት አስወርደዋለች። ቴንኪው እታችራል። እንዲህ አይደረግም እያወራን እያለ ዛማኑኤል አቡነ ተክለ ሃይማኖት ያማተበበት ማል ላይ ነው። መልስልኝ ወንድማችን። አንብቡ እማ ላይ ነው። አዎ ክቡር አባታችንም አማተበበት ይላል። ሰይጣኑ ደቀ መዝሙሩ ሰይጣኑ ዛሩም ደቀ መዝሙሩን ትቶት ሸሸ ይላል። ማንን? የአቡነ ተክለ ሃይማኖትን ደቀ መዝሙር ትቶት ሸሸ ማለት ወጣ ማለት ነው። ክፉ መንፈስ ሊያመልጥም ወደደ ይላል። ሊያመልጥ የወደደው ማን ነው? ዛማኑኤል ሊያመልጥ ወደደ። እሺ ማን ነው ሊያመልጥ የወደደው? መንፈሱ ዛሩ። ከማን ነው ሊያመልጥ የወደደው? ከተክለ ሃይማኖት ነው አይደል? ከአቡነ ተክለ ሃይማኖት ሰይጣኑ ማለት ነው። ሊያመልጥ ወደደ። ክቡር አባታችሁም አማተበበት፣ ወደ ባህሩም ሊገባ ባይቻለው በጥልቁ ባህር ወደብ ቆመ ይላል። ከዚያስ ክቡር አባታችሁም ሄዶ በእጁ ያዘው ይላል። ማን ነው በእጁ ያዘው? ክቡር አባታችሁ አጋንንት የተቆራኘውን ደቀ መዝሙሩን። የት አለ እንደዛ ብሎ የሚለው? ከሰውየው ውስጥ የወጣው መንፈስ ነው እያለ የት አለ አጋንንት የተቆራኘውን ብሎ የሚለው? ኬቱ ጋር ነው ብለህ የምትለው? ያው እኔ እያቀለምኩልህ ነው። በእጁ ያዘው ይላል እና ዛሩ እኮ በደቀ መዝሙሩ ልጅ አለ መንፈሱ አድሮበታልና ሸሸ። ሲሸሽ ደግሞ ያ መንፈሱ በደቀ መዛሙርቱ አሁን ለምሳሌ እኔ መንፈስ አጋንንት ካለብኝ ስጠመቅ ልሸሽ ይችላል። ሰላንታ አይደለም እሱ ስናጠምቅህ ወይስ ሐሳቡን ነው የምልህ። አይ ነው እንደዛ አይደለም፣ እንደዛ አይደለም። በእርግጥ ቆይ ልጁን ነው የያዘው፣ መንፈስ ያደረበትን ደቀ መዝሙሩን ነው የያዘው። የመረዳው እንደዛ ልጁን የያዘው የማን ልጅ ነው? የአቡነ ተክለ ሃይማኖትን ልጅ ነው አይደል የያዘው? ደቀ መዝሙር እኮ የአቡነ ተክለ ሃይማኖት መንፈሳዊ ልጁ ስለሆነ ነው ልጄን ከልጄ ውጣ ብሎ ነው አይደል ያለው? ማን ነው ከልጄ ውጣ ብሎ ያለው? አቡነ ተክለ ሃይማኖት። ከልጄ ውጣ ብሎ ያለው ሰውን ነው ወይስ መንፈሱን ነው? ሌላን ሰው ነው ወይስ መንፈስን ነው? ከልጄ ውጣ መንፈሱን ነው ከልጄ ውጣ ያለው እኮ መንፈሱን ነው። ቴንክ ዩ። ስለዚህ የአቡነ ተክለ ሃይማኖት ደቀ መዝሙር የሆነ ወይ ደግሞ የሳቸው መንፈሳዊ ልጅ ላይ የነበረው ሰው ሳይሆን እርኩስ መንፈስ ነው ማለት ነው የገባበት አይደል? ልጁ ላይ ያደረበት እርኩስ መንፈስ ነው። እርኩስ መንፈስ ነው። ከሳቸውም ልጅ ላይ የወጣው እርኩስ መንፈስ ነው ማለት ነው። አጋንንት ያማተቡበትም እርኩሱ መንፈስ ላይ ነው ማለት ነው። አጋንንቱ ላይ በእጃቸው የሚያዙት እርኩሱን መንፈስ ነው ማለት ነው። አጋንንቱን አጋንንት አይያዝማ መንፈስ ነው። ልጁ መዝሙሩን ያዙት። እንደግመዋለን፣ እንሰልሰዋለን፣ እንፎርዘዋለን። ይህን ነገር እስኪገባ ድረስ ማለት ነው። ጭቃ ውስጥ ቆንኩ ማለት ነው። አያው እዚህ ጋር እሺ፣ ገብረ መርሎታሚን አግዘኝ። እሺ ያግዝ ገብረ ስላሴ ነው መሰለኝ። አይ ቲንክ መርሎታሚን። እሺ ገብረ ስላሴ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንደምን አመሻችሁ? እግዚአብሔር ይመስገን። ያግዘኝ ብሏል። ምን ትላለህ ገብረ ስላሴ? አንዳንድ ነገር ስትናገር ሰማሃለሁ። እውነትን ፍርጥ አድርገህ የምትናገር ቆንጆ የኢትዮጵያዊ መሆንን አይቻለሁ አንዳንድ ቪዲዮዎች ላይ። ምን ትላለህ እዚህ ክፍል ላይ? ዛማኑኤል እኮ ደህና እየነገረ ነበር፣ ለመቀበል አልፈለግክም እንጂ። ምንድን ነው የነገረኝ ዛማኑኤል?
እኔ ልጠይቅህ ለዚህኛው መልስ የሚሆን ከመጽሐፍ ቅዱስ ልንገር ላሳይ። አይ ታሳይኛለህ። ይሄኛውን መልስልኝና ከዛ ይሄ እዚህ ጋር ስትመልስልኝ አንተ በመጽሐፍ ቅዱስ አስታከ መልስልኝ። ከዛ ስትመልስልኝ መጽሐፍ ቅዱስ ላይ ያለውን ደግሞ ሐሳብ እናውቀዋለን ማለት ነው። አቡነ ተክለ ሃይማኖት ሰውየውን ባደረበት ሰይጣን ግብር ነው የጠቀሰው ጸሐፊው፣ እሱ ላይ የጻፈው አካል ሰውየውን ባደረው በጋኔን ግብር ነው የገለጠው። ኦኬ፣ ግብር ማለት እንግዲህ ስራ ማለት ነው አይደል? ገብረ ስላሴ ትክክል ነው። ግብር በግብር ወይ ደግሞ በስራው ነው የገለጠው። እሺ ከባህር ውስጥ ወጥቶ የአቡነ ተክለ ሃይማኖትን ደቀ መዝሙር ወይ ደግሞ በአቡነ ተክለ ሃይማኖት ንግግር ልጄ ብሎ የሚጠራውን የያዘው ማን ነው? ግብር የሰይጣን ግብር ያደረበት ሰው ነው የያዘው ወይስ ራሱ ሰይጣኑ ነው ያድሮበት የያዘው? ሰውየው እንደ ሰይጣን ግብሩ እንደ ሰይጣን የሆነ በክፋት በተንኮል ስራ ውስጥ የነበረ ስለሆነ ሰውየውን ሰይጣን ብለው ጠቀሱት። ኦኬ፣ ከባህር ውስጥ የወጣው ማን ነው? ሰይጣን ያደረበት ሰው። ኦኬ፣ ከየት ነው ያገኘው ይሄንን ንግግር? ሰይጣን ያደረበት ሰው ነው ከባህር ውስጥ የወጣው ብሎ የሚለው ያነበብክልን እኮ ነው። አንተ ከምታነበው መጽሐፍ እኮ ነው የምነግርህ እኔ። ያው እንግዳው እንደዛ ከሆነ እዚህ ሰው ጋኔል ያለበት ሰው ባህር ውስጥ ነው የሚኖር ማለት ነው። ራይት ኤርሚ ልጠይቀው የነበረውን ነው። ያ በጌርጌሴኖን የመቃብር ስፍራ የነበረውን ሰው ረሳኸው? መጽሐፍ ቅዱስ ላይ ጋኔን ያደረበት ሰው አይደለ የሚኖር የነበረው ከሰው ተለይቶ እዛ በመቃብር ስፍራ ነው። ዋሻ ውስጥ እኮ ነው የሚኖረው። ታዲያ እሱ ልብ በል፣ እሱ በዋሻ ውስጥ ነው። ጌርጌሴኖ ማለት በጥብርያዶስ ባህር ማለት ነው፣ በገሊላ ባህር። ቦታውን ከፈለክ አሳይሃለሁ፣ ራሱ የሆነበት ቦታ ማለት ነው። ሎኬሽኑ ራሱ አሳይሃለሁ። እሱ ያድር የነበረው በመቃብር ስፍራ ነው። የመቃብር ቦታ ማለት ሰዎች የሚቀበሩበት መቃብር ቦታ እንጂ በባህር ውስጥ አልነበረም። በጥብርያዶስ ባህር በገሊላ ባህር ውስጥ አልነበረም የሚኖር የነበረው። ኦኬ፣ አንተ በባህር ውስጥስ ብሎ ስላለ ኢመርስድ ሆኖ የነበረ ሰው ነው ብለህ ነው የተረዳኸው? ኖ ይኸው መጽሐፍ ለቴክስቱ ታማኝ መሆን አለብን አይደል? ገብረስላሴ አንተ የቤተ ክህነት ሰው ነህ። ለቴክስቱ ለጽሁፉ ታማኝ መሆን አለብህ አይደል? መጽሐፍ ቅዱስም ስታነብ በመጀመሪያ ለኮንቴክስቱ ወይ ደግሞ ለጽሁፉ ታማኝ መሆን አለብህ። አሁን ለገድሉም ለጽሁፉ እዚህ ታማኝ መሆን አለብን። ለመተርጎምም አሁን አንተ ያልከውን ለመተርጎም እዚህ በኩረ ጽሁፍ ውስጥ የሌለ ቃል ስራዋጽ አስገብተህ እኛ ስናነበው ማናገኘውን ግን በሚስጥር ነው ብለህ ልትደብቀው የምትችል አንዳች ነገር የለም። ጽሁፉ ግልጽ ነው። ከባህር ውስጥ ወጣ የተባለው ማን ነው? ሰይጣን ዛሩ ከባህሩ ውስጥ ወጣ ይላል። ኤርሚ ቅድም ጥሩ ጥያቄ ጠይቋል። እኔ ልጠይቀው የነበረው ማለት ነው ሰውየውን ነው ያስወጣው ብልሃል። ሰውየው ይኖር የነበረው ባህር ውስጥ ነበር። ኤርሚ ልወጣ ነው። አንዴ በራል ይሉናል፣ አንዴ በውስጥ ይሉናል። ጨንቆኛል፣ ልወጣ ነው። የት ነው የምትወጣው? ና ቁጭ በል። የት ነው የምትወጣው? ፕሮግራም ዛሬ ቅዳሜ ረፍቴ ነው። ስራ ቆይቼ እና ትንሽ ረፍት ላድርግ። ጭንቅላቴን እያዙ ረፍታል። ይመልሱልን። ቆይ ገብረስላሴ ይመልስልናል። ይኸው ገብረስላሴ ይመልስልን። ጭጥ ነው በቃ መልስ የለም። እየተጻፈ እያነበብን እኮ ነው። የለም መልስ የለም። አባቴ አይደለም እኔ አባ ብላችሁ የምንጸልይበትን የልጅነት መንፈስ ሰጥቶኛል። በዛ ነው የምጸልይ እኔ። ገብረስላሴ እዚህ ጋር ለምን ዝም እንዳልክ እኔ ኔትወርክ እየተቆራረጠብኝ ነው። አንደኛ፣ ሁለተኛ ነገር ደግሞ ስፔሲፊክ አድርገህ ጥያቄን አልጠየከኝማ። ከዛ ከባህር አካባቢ ይኖር እንደነበረ ነው እሱ የሚያስረዳው። አይልም ማየት አለ። ኔትወርክ ጥሩ ነው። ገብረስላሴ በመድኃኒዓለም ቆይ፣ ምንድነው ጥያቄው? አልገባኝ። አሁን ያንተ ጥያቄ አልገባኝም። የአቡነ ተክለ ሃይማኖትን ደቀ መዝሙር ወይ ደግሞ በሳቸው ንግግር ልጄ ብለው የሚሉት ውስጥ የገባው ማን ነው? ሰውየው ነው የገባው ወይስ እርኩስ መንፈሱ? እርኩስ መንፈስ ያደረበት ሰው ነበር። ቆይ እርኩሱ መንፈስ ነው የገባበት አይደል?
እርኩስ መንፈስ ያደረበት ሰው ነበር። እርኩስ መንፈስ ያደረበት ሰው የሚኖረው ባህር ውስጥ ነበር። እንዴት አይነት ዳኮ ነው! እንዴት አይነት ባህር ባህር አካባቢ ይኖር ስለነበረ አይልም። ባህር አካባቢ ሳይሆን ከባህሩ ውስጥ ወጣ ነው የሚለው። ወጣ፣ ከውስጥ ነው የወጣው። ባህር አካባቢ ይኖር ነበር ብለህ በቃ አቡነ ተክለ ሃይማኖት በዛ ሲያልፉ ከባህር ሲወጣ አገኙት። አለቀ። ኦኬ፣ የት አለ ባህር አካባቢ ብሎ የሚለው? ቆይ ባህር አካባቢ የት አለ ብሎ የሚለው? ከባህር ውስጥ ወጣ እና ባህር አካባቢ ወጣ ይላል። ኦኬ፣ ገብረስላሴ በመድኃኒዓለም የአቡነ ተክለ ሃይማኖት እየዋኘ ነበረ። መሰረታዊ ጥያቄ ለምን አታውቅም? እየዋኘ ነበረ ሰውየው። ነው እንዴ? ምንድነው ጥያቄ ለምን አታቀርብም? አረ ይመጀረ ዛማኒ ተመትተኝ የምር ነው ስኬት ነው እንጂ እየዋኘ ነበር እያለ አሳ ነው እንዲህ ሰውየው። ኦኬ፣ አልገባኝም። ለማንኛውም ግን የኔታ ሀገሩም እኮ ኑ እንወያይ እያሉ ሲጠሯችሁ ነበር። ለምን አልመጣችሁም? አይ ገብቼ እኮ አስወረዱኝ። ሰው ሁሉ ነበር እኮ ጠበቅን። አሳያቸው ቪዲዮ ልኬልሃለሁ። አንዳንድ ቁጥር ስንቴ እንደጻፍ ገብተህ ሚዩት ሲያደርጉ ይየው። እሺ ቴንክ ዩ። ላይ በነገራችን ላይ እንደ ዛሬ በሊቃውንት ያፈርኩበት ቀን የለም። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። በህይወት ዘመኔ እንደ ዛሬ ሊቃውንት እኔም እኮ አራት አይና እኮ ነኝ። እግዚአብሔር ላሳያችሁ፣ ይኸው መነጽር አጥልቅ ያለው እንደነሱ ከሆነ ማለት ነው። ቀልዳለሁ በቃ የለም። ይሄ አራት አይና ይሄው አጥልቅ አንተ ጋር እንነጋገራለን። አሁን እኔ ከኤርሚያስ ጋር ነው ማውራት ፈልገው። መርሎታ አንዴ ይሄ ፖለቲካውን ተውና ለምን ጉዳዩ ላይ ለምን አናወራ? ፖለቲካ አይደለም ታወራላችሁ፣ ከኤርሚያስ ጋር ታወራላችሁ። ወንድምዬ እኔ ላወራ የፈለኩት ሌላ ነው። ይሄ ህዝብ አሁን ያለው ጄኔሬሽን ጠያቂ ትውልድ ነው። ከአንተ ጋር እያወራ ኤርሚያስ አንተ የምታወራው ሌላው ፖለቲካ ስለምን ጥያቄ እሱን እዛ ሄደሳቸው ጋር አወራ። አሁን እኔ ገብረስላሴ ነኝ። ለምን ለኔ የሚሆን ጥያቄ አታመጣም? ሰውዬ ለራሳችን ነው እያወራን ያለን። ሚዩት አድርግልን። ኦርቶዶክስ ገብረስላሴ ታውቃለህ? ማነው ስኬት ማለት ሱራፌል ነው። ታውቀዋለህ? አውቀዋለሁ። ኦርቶዶክስ አመለካከቱ ኦርቶዶክስ አይደለም። ሲጀመር የተማረ አይደለም። ኤርሜ ልንገርህ የለ ጽና ማለት የስላሴን አንድነትና ሶስትነት በትክክል ያልተረዳ ልጅ ነው። አንተ እኮ አጋንንት በአጋንንት ይወጣል ብለህ እኮ እንደነ ቀሲስ ዲበኩሉ አይነት መናፍቅ ውስጥ እኮ ተቀምጠህ ተው። እሺ እንረጋጋ። ጽና አንተ ጋር አይ ቲንክ ጨርሰናል። አንተ ጋር አንድም እኔ ከኤርሚያስ ጋር ኤርሚ በቃ ቻው። ለማንኛውም የስላሴን አንድነትና ሶስትነት በውል ያልተረዳ ልጅ ነው ይሄ ልጅ ጽና ማለት ነው። እና ኦኬ ችግር የለም። ቆይ ምንም እሱ ጋር መነጋገር ብዙ አይጠበቅብኝም። ቆይ እሺ፣ አይ ከጽና ጋር አይደለም የምታወራው። አሁን እኮ ከኔ ጋር ነው እያወራ ያለው። ጥያቄ ግልጽ፣ ጥያቄህን በደንብ ክሊር ብታደርግልኝ ደስ ይላል። ጥያቄ ክሊር ነው። ንባቡን በተነበበው መሰረት ለጽሁፉ ታማኝ ሆነን ትርጓሜው እንደተነገረኝ ማለት ነው። ከባህር ውስጥ ወጥቶ የአቡነ ተክለ ሃይማኖትን ደቀ መዝሙር ውስጥ ገብቶ የያዘው ከልጄም ውጣ ብሎ አቡነ ተክለ ሃይማኖት አማትቦ ከልጅ ውስጥ ያስወጣው ምኑን ነው? እርኩስ መንፈስ ነው ወይ ሰውየውን ነው? ጥያቄ ነው። ቆንጆ የተከሸነ ጥያቄ። እርኩስ መንፈሱን ከሰው እኮ እርኩስ መንፈሱን ያስወጡለት። እርኩሱ መንፈስ የት ውስጥ ነበር ይኖር የነበረው? አስቀድሞ ልጅ ውስጥ ከመግባቱ በፊት እርኩስ መንፈስ ያደረበት ሰው ከባህር አካባቢ ይኖር ነበር ነው። በቃ የት አለ ባህር አካባቢ? ምን ማለት ፈልገህ እንደሆነ አልገባኝም። የት አለ ባህር አካባቢ ብሎ የሚለው ከባህር አካባቢ ይኖር ነበር። ምንድነው ያልገባህ? ያልተረዳኸውን ነገር ለምን አትፈልግም? እኔ እየጠየቅኩ ነው። ያልተረዳኸውን እኮ ነው ገብረስላሴ። በመድኃኒዓለም በእግዚአብሔር ፊት በቀነት ነው የምጠይቅህ። አንተ ይኖርበት የነበረውን ሁሉንም ሲቹዌሽን ባህር አካባቢ ብሎ የሚለው የት አለ? ከባህር ውስጥ ወጣ ይላል። ማን የወጣው? ኤርሚያስ አንዴ ስማኝ። ይሄ እርኩስ መንፈስ ያደረበት ሰው የነበረበትን ሁሉንም ሲቹዌሽን በዚህ ባንድ
መጽሐፍ ላይ ምዕራፍ 50 ምዕራፍ እዚህ 50ኛው ምዕራፍ ላይ ወይም ደግሞ እዚህ የገለጽከው ክፍል ላይ ሁሉ ነገር ሊያስቀምጡ አይችሉም ጸሐፊዎቹ። ታውቀዋለህ እንደ አንተ አሁን እዚህ ጋር የአቡነ ተክለ ሃይማኖትን ደቀ መዝሙር ገብቶ ሰውዬ ውስጥ የአቡነ ተክለ ሃይማኖትን ደቀ መዝሙር የያዘውን ሰውዬ ሰይጣን አደረበት ብለህ ያልከውን ሰውዬ ታውቀዋለህ እንዴ? ባህር አካባቢ ምናምን ለምትለው እርኩስ መንፈስ ያደረበት ሰው ነው። አቡነ ተክለ ሃይማኖት እርኩስ መንፈሱን ገሰጹለት፣ አስወጡለት ነው። በቃ አለቀ። ምንድነው የፈለከው? አሁን ስላንዋወሩ ነው ማወቅ የፈለከው? ስለዚህ የአቡነ ተክለ ሃይማኖት ደቀ መዝሙር ሆኖ መንፈሳዊ ልጅ ውስጥ ገብቶ ይኖር የነበረው ሰውየው ነው ወይ ሰይጣኑ ነው ነው ያልኩህ? እርኩስ መንፈስ ያደረበት ሰው ነበር እኮ ነው የምልህ። ሰውየው ነው ሰው ውስጥ ገብቶ ውስጥ ገብቶ ይኖራል እያልከኝ ነው? እርኩስ መንፈስ ያደረበት ነበር እኮ ነው የምልህ። ግልጽ አይደለም እንደ አማርኛዬ እኮ ልክ ነው። ይኸውልህ ቆይ ግልጽ እንዲሆንልኝ ካልሆነ እንደዚህ በጽሁፍ ላስቀምጠው። ኤርሚያስ እኔን ጠይቀኝማ፣ ግልጽ እኮ ነው። እኔን ጠይቀኝ። እሺ እኔ አሁን ሁለታችሁም ኦርቶዶክሳውያን ስለሆናችሁ እንጠይቃችሁ። እሺ እኔን ጠይቀኝ፣ ችግር የለም። ኤርሚያስ እሺ፣ ገብረስላሴ አይ ቲንክ በደንብ ያጽፈኛል ከፈለገ። የአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ የገባበት ሰው ነው ወይስ እርኩስ መንፈስ ነው? ኤርሚያስ እርኩስ መንፈስ ነው የገባበት። እርኩስ መንፈስ። የእርኩሱ መንፈስ ስሙ ማን ይባላል? ከላይ ተጽፏል። ዳር በባህር ሲሄድ የነበረው ማነው ስሙ? ሰይጣኑ ተብሎ የተባለው ማለት ነው። ሰይጣኑ ማለት ነው። ይሄ ሰይጣኑ እርኩሱ መንፈስ አቡነ ተክለ ሃይማኖት ደቀ መዝሙር ውስጥ ገብቶ ከመኖሩ በፊት የት ውስጥ ነበር ይኖር የነበረው? ባህር ውስጥ። ባህሩ ዳር አይልም? ባህር ውስጥ፣ ከባህር ዳር ውስጥ፣ ከባህር አካባቢ አይልም? ማነው የተቀመጠ እኮ ከፍ አድርገው አንዴ ካሜራ አላሳየኝ። ያ በሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህሩ ውስጥ ወጣ። ከባህሩ ውስጥ እኮ ነው የወጣው። ማን ነው የወጣው? ሰይጣኑ ነው የወጣው። ገብረስላሴ ሰይጣን ያደረበት ሰው ነው ይላል። አንተ ደግሞ ሰይጣኑ ነው ትላለህ። እንደ ጽሁፉ ሰይጣኑ ነው የወጣበት። ሰይጣኑ ወጣና ከዛ በኋላ ከማነው ስማቸው የአቡነ ተክለ ሃይማኖት ከልጃቸው ገባ። ከዛ ማተበበትኝ። ከዛ ሰይጣኑ ከሱ ወጣ። ከዛ ከልጁ ከወጣ በኋላ ስራ ማተበበትኝ ሸሽ የሚላለ ወርታች አይደለ? ሸሽ ምናምን ነገር የሚል ሸሽ ሊያመልጥ ወደደ ይላል። ከዛ በኋላ አማተበበት ወደ ባህሩ ሊገባ ባይቻለው በጥልቁ ባህር ወደብ ቆመ አለ። ወደ ባህሩ ስላልገባ ቆመ። ከዛ በኋላ ሄዶ በእጁ ያዘው። እንግዲህ ሰይጣን ይያዛል። ምንም እኮ አሁን እኮ እዚህ ጋር ምንድነው የተጻፈ ነገር ነው። ትርጓሜ ካላችሁ ተርጉሙት፣ ምላሽ ካላችሁ መልሱት። ምንም እዚህ የምትደብቁት ነገር የለም፣ የምታለባብሱት የለም፣ ህብረት የምታደርጉበት ነገር የለም። ታማኝ ሲጀመር ይሄ እኮ አይጠቅምም እኮ። ሲጀመር እኮ ወንጌል የተሰበከው እኮ ስለ እነዚህ ልናወራ እኮ አይደለም። እነዚህ እኮ ለራሳቸው እኮ ምንም ጻፍክላቸው አልጻፍክላቸው፣ አጠመቁ አላጠመቁ የሚጠቅም ነገር እኮ የለም። ለአንተ የዘላለም ህይወት አይሰጠ። የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣው ለሰው ልጅ ድህነትን ሊሰጥ ነው። በስሙ ያመነ የዘላለም ህይወት አለው ተብሎ የመጣ መጽሐፍ ቅዱስ። እንደ ጻድቅ ከፈለግንማ ብሉይ ኪዳን ላይ መሄድ እንችላለን። እና አብርሃም መጥራት እንችላለን። እና ሙሴ መጥራት እንችላለን። ስንት ጻድቅ የነበሩ አሉ አይደል? አጽማቸው እኮ የሰውን ሬሳ ያስነሳ እኮ አለ። እነ ኤልሳ እኮ አሉ። ይሄ ምንም ተረት ካልሆነ በስተቀር ምንም ትርጉምም የለው። ትርጉም ቢኖረው ኦኬ እሺ፣ ምንድነው አባ ገብረ መንፈስ ቅዱስ ብትለው መጥቆራ ብትለው ምን ብትለው ጻፍከው። ለአንተ ምንድነው የሚጠቅም? ለአንተ ዘላለማዊ ይሰጣል ወይ? ስራ ሰርተ ገንዘብ ካላገኘበት ምን ያደርግልሃል? ምሰራ በባዶ ድካም ነው ማለት ነው። የዘላለም ህይወት የሚሰጥ ክርስቶስ ነው እየተባልክ ነው። ሰው እንዳታመልክ እኮ የሰውን ስጋ ለበሰ። ማን? ክርስቶስ። ፍጹም አምላክ ፍጹም ሰው ሆኖ መጣ። አንድ በር እሱ ነው። ዮሐንስ 11 ማየት ትችላለህ። በሩ እሱ ነው። በሌላ ይመጣ ግን እሱ ወንበዴ ነው አለ። ምን ትጠይቀኛለህ? አንተ ለምትናገረው ልጠይቅህ? ኖ ገብረስላሴ እዚህ ላይ ተጠያይቁ። እዚሁ ላይ ነው የምጠይቀው እኮ እዚሁ ላይ የምጠይቀው። እሺ ኦኬ። በተመሳሳይ በእንደዚህ አይነት አገላለጥ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ያለውን አውጣና እስኪ አንብብ።
እስኪ አውጣለት ኤርሜስ። እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ያላቸው ነው ጌታ። ዮሐንስ ወንጌል ምዕራፍ 8 ቁጥር 44። እናንተ ከአባታችሁ ከዲያብሎስ ናችሁ። አውጣለት፣ ገብቶኛል ጥያቄው። አውጣለት ኤርሜስ። ከዲያብሎስ የተወለዱ ናቸው ማለት ነው? አይደሉም። እንደዛ ሳይሆን መጽሐፉን አውጣለት ኤርሜ። አለ አይደለ? ይሄው አውዳሉ። ስለዚህ አረዳድ ያስፈልገዋል ማለት ነው። እናንተ አባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍስ ገዳይ ነበረ፣ እውነትም በእርሱ ስለ ሌላ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ስለዚህ ሰይጣንን ትመስላላችሁ ማለት ምን ማለት ነው? ከአባታችሁ ናችሁ ማለት ክርስቶስ እያስተማረ በነበረበት ሰዓት ላይ ክርስቶስን ይሞግቱት ነበር በተለያየ መንገድ። ስለዚህ እነሱ ስጋ የለበሱ ከውስጣቸው አጻጻፉ እንደዚህ ነው። የዛኛውን የዚህኛው አጻጻፍ አንድ ነው። ሰይጣኑ ወዳጅ ማናንተ ኦርቶዶክስ ነኝ የምትለው ልጅ ይኸውልህ፣ እንደዚህ መጽሐፍ ቅዱስ ላይ በእንደዚህ በተረዳህበት አውድ እዛ ገድለ ተክለ ሃይማኖት ላይ ያለው ነው። ስለምን በዚህ አልተረዳህም? እዚህ ጋር የሚናገረው ቃልና ያንኛው የሚናገረው ቃል አንድ ነው። እስኪ አንብቦ ራስህ አንብቦ። በእጁ የያዘው ሰይጣን ያለው እኮ። ስለዚህ ይኸውልህ በግብሩ ነው። እዚህ ገድለ ተክለ ሃይማኖት ላይ ያለውን በግብሩ በሰይጣን ግብር ሰውየውን ሰይጣን ያደረበትን ሰይጣን ብሎ ገለጠው። እዚህ ወንጌል ላይ ደግሞ እናንተ ከአባታችሁ ከዲያብሎስ ናችሁ። አባታችሁ ዲያብሎስ ነው እያለ ነው ሲጀመር። አባታችሁ ምንድን ነው ያለው? ዲያብሎስ ናችሁ ነው አላለም። ከዲያብሎስ ናችሁ ነው ያለ። ስራችሁ የዲያብሎስ ነው እያለ ነው። አሰራራችሁ፣ አነጋገራችሁ ሁላችሁ ከዲያብሎስ። እናንተ ከአባታችሁ ከዲያብሎስ ናችሁ። ወዳጅ ወንጌሉን በደንብ አታነበውም? እናንተ ከአባታችሁ ከዲያብሎስ ናችሁ እኮ ነው የሚለው። ይኸው ከዚህ ግን አንብቦ እስኪ ምን እንደሚል። በእጁ የያዘው ሰይጣን አባታቸው ዲያብሎስ ነው ማለት ነው። አባታቸው ዲያብሎስ ነው ማለት ነው። ኤርሚ መልሰው መጽሐፍ ቅዱስን አሳየው እንደገና ተናገረው። አዳምጠኝ። ይኸውልህ ስራ፣ አሰራር፣ ሁሉ ነገር ያንተ መልካምነት ከሌለው ከዲያብሎስ ነው ማለት ነው። እንደዚህ በተረዳህበት እንደዚህ ከመጽሐፍ ቅዱስ እንዲህ በተረዳህበት አረዳድ ገድሉ ላይ ስማትረዳ ነው ጥያቄ። ተረድቻለሁ እኮ። እስኪ ገድሉን ደግሞ ክፈል። ቆይ ወንድሜ፣ ገድሉን ክፈል ወንድሜ። እዚህ ጋር ጥያቄ ነው ያልከኝ። ገድሉን እኛንን አይደል የምናምንበት? እናንተ እኛ የተረዳ ነው ይሄ ነው ብለን እኮ መናገር ያለብን እኛንን አይደል? ስለተረዳ ነው አረዳ። እሺ ቆይ አንዴ ዛማኑ ይልሽ ቆይ የእናንተ እኮ ትክክለኛ አረዳድ ቢኖር ገድሉን ትቀበሉት ነበር። ቆይ ዛማኑ አንዴ ትክክለኛ አረዳድ ስለተረዳ ነው አይደለ? አንዴ ቆይ አንዴ ዛማኑ ይልሰጣለሁ። ገብረስላሴ የዮሐንስ 8:44ን ብለህ የገድለ ተክለ ሃይማኖትን ከባህር ውስጥ ወጥቶ አንቆ የያዘበትን የደቀ መዝሙሩን ይሄንን ኦርቶዶክስ የጻፈችውን ተረትና የዘመናት እፍረት በዮሐንስ 8:44 መሰረት በእውነት የእውነትህን ነው ገብረስላሴ? በዚህ ቃል ይሄንን ስህተት ልታጸድቅ ነው የጠቀስከው? እኛ ፊት አይመሳሰልም። ኤርሚ ቆይ አንዴ ገብረስላሴ፣ እኛ ፊት ልታጸድቀው ነው በዚህ ቃል ይሄንን ስህተት ልታጸድቀው ነው የጠቀስከው? እሺ አንዴ አዳምጠኝ። 8:44 እናንተ አሁን ከሱ ከምታሳየን ጥቅስ ላይ እናንተ ከአባታችሁ ከዲያብሎስ ናችሁ አለ። አባታችሁ ምንድን ነው እያለ አባታችሁ ማን ነው አለ? ዲያብሎስ ነው አለ። ቆይ ይሄንን በዚህ ቃል ወደ ገድሉ እንመጣለን። ወደሱ እኔም እኮ አሁን ወንጌሉ ላይ ነኝ ያለሁት፣ ግን ይሄንን ቃል በዚህ እውነት ልታጸድቀው ነው አይደል የጠቀስከው ይሄን ክፍል? ኤርሚ ሲጀመር ይሄን ብትረዳ መጀመሪያውኑም ፕሮቴስታንት አትሆንም ነበር። በነገራችን እንድረዳው ነው ከኔ ጋር ዮሐንስ 8ን እንግዲህ